ቴሌቪዥን ስም ብራንድ ላይ ይችላል ግን ቴሌቪዥን ይችል ጨርሳለሁ ምሳሌው ስለማይሆን ነው እኮ ቴሌቪዥን ሳምሰንግ ቴሌቪዥን አለ ሶኒ አለ ኮንካ አለ ምን አለ ሳልሳዊት አለ ሰብስቤ አለ አልማዛምን አዳምጡኝ ወይ እናቁመው አቶ ሰብስቤ እዚህ ለእንደማመጥ ነው ማንነጋገር ከሆነ እናቁመው አይ አይደለም እሺ እሺ ስለ ስልጣኔ ስለ ሳይንስ ያወሩ ግን እኛ ስንናገር በመሃል አንደኛ እንዲህ አይነት ወይ ስንመጣ ለመማር ሐሳባችንን ሰው ላይ ለማጨቅ ብቻ መሆን የለበትም ለማዳመጥ ለመማር ሐሳብን ለመቀየር መሆን አለበት በእኛ እድሜ በተለይ እንደዛ ነው እየሞከርክ ያለው እና በየደቂቃው ባረፍተ ነገር ያቋረጥ በቃ ደህና እሺ አሁን ለመድረኩ ለኔ መልሱልኝና እኔ በቀደም አርባ ምንጭ ሄጄ የጎፋ የባህል ልብስ ተሰጥቶኛል ኩሪፍቶ ሄጄ የገዳ ልብስ ተሰጥቶኛል ያ የአንድ ሶሳይቲ አኗኗር የአንድ መመረሰብ ባህል አለው ቀድም የጠቀሱት እንኳን አልስማማም አሁን ይሄን እኔ ዲፊኒትሊ ማልቀበለው ነገር ነው መቀበል እኮ የለቦትም እንዴ አዎ ማለትም ኤክስፕሬስ የጎፋ ልብስ እኮ ያድጋል እኛም እኮ ከጎፋ መጣል ሊሆን ይችላል ሙሉ ልብስ ምን ለብሰው ሰው ሲያድግ ይቀይ እርሶ አይቀበሉ እኔም የርሶን መጽሐፍ አልተቀበልኩትም ግን ልናገር መተናል መቀበል አይተበቁቦትም ማክበር ነው የሰውን ሐሳብ የሚጠበቀው ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ አንድ ነው ስለምንል የቋንቋ ብሔርተኝነት ነው አላስቀምጥ ያለን የተባለ ሁሉ ጊዜ ብቻ ቋንቋ ተጠቃሽ ነው ተወቃሽ ነው በሁሉም ነገር ተረት አለ እንደው ምን በበላ ምን ተመታ ይባላልና እርሶ እዚህ ላይ ያሉት ነገር ምንድነው? መጀመሪያ ቋንቋና ብሔርተኝነት ያልሽውን ወይም ቋንቋና ብሔርን ምን እንደሚያገናኘው ለመናገር ቋንቋ በመሰረቱ ምንድነው የሚለው ማየት ያስፈልጋል። እንግዲህ ቋንቋ መግባቢያ ነው የማንነት መገለጫም ይሆናል። ለምንድነው የሚሆነው? በአንድ አካባቢ የሚኖሩ ሰዎች አንድ አይነት ቋንቋን ይናገራሉ። ባህላቸውን ይገልጻል ቋንቋ ያናናር ባህላቸውን በየትኛውም አካባቢ ለዚህ ነው ቋንቋ ሙሉ ነው የሚባለው። የትኛውም አካባቢ ይኖር ገጠርም ውስጥ ይኖር የዛን ማህበረሰብ ባህል ይገልጻል። በባህል ውስጥ እንዴት ነገሮችን እንደሚያይ ይገልጻል። አሳሰቡን ያሳያል። ስለሆነም ቋንቋ አንዱ የማንነቱ መገለጫ ይሆናል። እንዴት እንደሚያስብ፣ እንዴት እንደሚኖር፣ እንዴት እንደሚበላ፣ እንዴት እንደሚተኛ፣ ሲተኛ ምን ብሎ ይተኛል፣ ሲነሳ ምን ብሎ ይነሳል የሚለውን በሙሉ ስለሚገልጽ ይሄ በአንድ አካባቢ ያ አሁን የማንነት ጥያቄ ብሔር የምትዩን ስታመጪ አንዱና ዋናው ኮምፖነንት ማለት ዋናው ይዘት ቋንቋ ነው የሚሆነው። ስለዚህ ቋንቋ የባህልንም በውስጡ ስለያዘ እምነትሽንም ስለያዘ ቋንቋሽ ውስጥ እምነትሽ ይንጸባረቃል፣ ቋንቋሽ ውስጥ ባህልሽ ይንጸባረቃል ስለያዘ ማንነትሽን ይገልጸዋል። ስለዚህ ከብሔር ማንነት ጋራ ተያይዞ ይነሳል። አንዱና ዋነኛው የብሔር ማንነት መገለጫ ቋንቋው ነው። በአለም ላይም
6064 በላይ 7000 አካባቢ ቋንቋዎች አሉ እና እነኛ ቋንቋዎች ያው ቋንቋ ይጠፋል እሱን በኋላ ልናይ እንችላለን ለምን ይጠፋል የሚለውን በየጊዜው እነኚህ አንድ ቦታ በዛ ቋንቋ ውስጥ ያለዛ ቋንቋ ራሳቸውን ሊገልጹ የማይችሉ ያለዛ ቋንቋ ራስሽን ልገልጫቺ ሙሉ ለሙሉ ለምሳሌ እኛ ሀገር በረዶ እንላለን በረዶ ይሄ ፍሪጅ ውስጥ የሚቀመጠው በእንግሊዘኛ አይስ የሚባለው ነው እንደ ጥጥ ከሰማይ የሚወርደው ስኖ አለ በረዶ እንለዋለን ያ ስለሌለ ቃሉ የለንም ወደ ስካንዲኔቪያን አገሮች ስትሄጂ ግን እስከ ለበረዶ የተለያየ ቃላት አላቸው በረዶ ሲወርድ ምንድነው ጭቃ ሲሆን መስታወት ሲሆን አው ግላት ይሉታል ስኖ ይሉታል ስሊፕሪ የተለያየ ነገር እያመጣ ሲሄድ ምክንያቱም ባህሉን ይገልጻል አማርኛ ግለጽ ብትይ እንኳን የነሱን 20 እና 30 ሁኔታ ቀርቶ ስኖውን አይገልጽም በረዶ ይልሻል የለም ስለዚህ አይደንቲቲሽን በመግለጽ እዚህ ለምሳሌ አፋር ብትይ ደግሞ ግመልን የሚገልጽ ነገር ማአት ነው ያለው የጉራጌ ጋር ብትይ እንሰትን የሚገልጽ ነገር ማአት ነው ያለው ሌላ ቋንቋ ሊገልጸው ማንችለው ስለዚህ ማንነትሽ ቋንቋሽስ ቁጭ ብሏል ልክ እንደ አገልግል ነው ውስጡ ሲመነዘር ዝሮ ዝሮ ማንነት ማሳያ ነው እንደውም እኮ የዩኔስኮ አባላት ሀገራቶች የካቲት 21 ይመስለኛል እንደ አውሮፓውያን አቆጣጠሮች ማለት ነው የዓለም የአፍ መፍቻ ቋንቋ ቀን ሁሉ በማለት የሚከበርበት ቀን ነውና ያው የቋንቋ ጽጠቱ ለዚህ ነው ከማንነት ጋር ስለሚያያዝ ነው የምትለው ዶክተር በጣም ጥሩ እስኪ ደግሞ ተውሸት ልምጣና እርሶ የህግ ባለሙያም ነዎት እንደው ብሄር ማለት ከቋንቋው ማንነት ጋር በብሄር መገለጫነቱ እንደው ምን ያህል ነው ምንድነው ብሄር ብለን ብናነሳ ምንድነው የሚሉት የብሄር ትርጓሜ እንግዲህ ያው ብዙ ነው ማለት አንድ ወጥ የሆነ ትርጓሜ የለም ካጠራርም እንደው በአጠቃላይ አሁን እንደው በአለም ላይ ስታይ እንኳን አሜሪካን ዩናይትድ ስቴትስ ትላለች ስቴቶቹ ባንድ ላይ ሲሆኑ የዓለም ሀገራት ደግሞ ባንድ ላይ ሲሆኑ ዩናይትድ ኔሽንስ ተስቺ ዩናይትድ ኔሽንስ ይሆናሉ ሶ ይሄ ኔሽን የሚለው ቃል ወይም ደግሞ በእኛ ብሄር አፍሪካ ዩኒየን ይላሉ የኛ ይሄኛው ደግሞ ዩኒየን ይላሉ ኔሽን ያም ምንድነው ያላሉት ግን እንግዲህ ያው የተለያየ ምክንያት አላቸው አሜሪካኖቹ ስቴት ያሉት ሀገር ናቸው መጀመሪያ ራሳቸውን የቻሉ ሀገሮች ስለነበሩ እነዛ ሀገሮች ግን ሀገር የሚለው ለነሱ ስቴት ነው ያን ባንድ ላይ ሲዋሃዱ ዩናይትድ ስቴትስ አሉ ለአጠቃላይ ለሀገር ሲሆን ደግሞ ሐሳቡ ምንድነው ኔሽን ስቴት ይመሰረታል አንድ ሀገር ሳሟት የተቀራረበ ባህል አንድ አይነት ማንነት ያለው ማህበረሰብ አንድ ሀገር ይመሰርታል ወይም ይሄ ኔሽን ስቴት የሚለውን ተወሰደና ፋይናሊ ኔሽን ይሆናሉ ዘይን ዩናይትድ ኔሽንስ ተባሉ እኛም ሀገር ስትመጪ ኔሽን የሚለው በብዙ መንገድ ሀገር ወይም አካባቢን ሰፈርን ይገልጻል እንተና ዘብሄረ ቡልጋ ዘብሄረ ምናምን ዘጌ ምናምን ሲል ቦታ ሰፈር ምናምን የሚለውን ሀገር የሚለውን ይወስዳል ነገድ ማለት ነው አይደል ይለያል በዚህ አገባብ ለምንድን ነው ለምሳሌ ሀገር ሄት ነው ይላል ዝም ብሎ የገጠር ሰው ሀገር ሄት ነው ሲል ሱዳን ኬንያ ምናምን እንድትዩ ሳይሆን አካባቢው የተወለደበትን ነው ያንን ለማለት ሲፈልጉ ዘብሄረ ቡልጋ ዘብሄረ ዘጌ ዘብሄረ አማራ ሳይንት ምናምን ይላሉ ስለዚህ ከዚህ አጠራር ስታዩ ብሄር የሚለው እንደ ሀገር ነው ሌላም አሁን ጨመር አድርገሽ ስታዩ አሁን ኢትዮጵያ ብሄራዊ መዝሙር እንላለን ብሄራዊ ባንክ እንላለን ብሄራዊ ጦር እንላለን ብሄራዊ ቲያትር ይባላል ይሄ ሀገር ለሚለው ነው ወይም ኢትዮጵያ ለሚለው ነው የሚወክለው እንጂ ላይክ አሁን ይሄ አማራ ጉራጌ ኦሮሞ ምናምን ለሚለው አይደለም አሁን ወደኛ ሀገር እንደው ቃሉን ስትመጪ ከ1960ዎቹ ጀምሮ የተወናበደ አካሄድ አለ በቃል አጠቃቀም ራሱ ማለት ነው አሁን ብሄር የሚለውን ሁለት አይነት ኮንሴፕት አለው ህገ መንግስቱም ላይ ብሄራዊ መዝሙር ይልና እንደገና ይሄ ብሄራዊ ባንዲራው ናሽናል አንተም ይልና ቅድም እንዳልኩሽ ደግሞ ይሄ ብሄራዊ ባንክም አለ ብሄራዊ ቲያትርም አለ ይሄ ብሄር የሚለውን አያመለክትም ኢቭን በዚህ አገባብ ማለት ነው እንደገና ደግሞ እዛው በየቦታው ብሄር ብሄረሰብ ህዝብ ይልና ደግሞ የተለያየ ትርጉም ሰጥቶ ቅድም ያልናቸውን የተለያዩ አሁን ብሄር ተብሎ የሚጠሩትን ምናልባት ቅድም ነገድ ያልሽውን
እሱን ያመለክታል። ስለዚህ እኛ ሀገር ያው ኮንፊውዝድ የሆነ እንትን ወይም ደግሞ የተቀዣበረ አይነት የትርጉም እንትን አካሄዳለሁ። እንደውም ከዛም ይበዛና ብሔር ብቻ አይደለም አሁን እኛ ሀገር የምንለው እንደ ሶሻሊስቶቹ ብሔር፣ ብሔረሰብ፣ ህዝብ ይሆናል። 3 ቃል ነው የምንጠቀመው። ህዝብ የሚለው በዚህ አገባብ ይሄ በሲንጉላር የሚቀመጠውን አይደለም። በእንግሊዘኛው ፒፕል ሳይሆን የሚሉት ፒፕልስ ነው፣ ህዝቦች የሚለውን ነው። ሶ የብሔር ከላይ ከፍ ያለ ብሔረሰብ በቁጥርም እንደገና ሀገር ለመመስረትም ባለው ችሎታ አነስ ያለ፣ ህዝብ ደግሞ ከዛ በታች ሆነ ይሉና የሶሻሊስቶቹ የሚጠቀሙትን ሌኒን ከዛ ስታሊን እንትን ያደረገውን እሱን እንጠቀማለን። ወይም ህገ መንግስቱም ላይ ያለው ይሄው ነው። ህገ መንግስቱ ሲጻፍ ማብራሪያውም እንደዚሁ ነው። ራሳቸው ሀገር መሆን የሚችሉትን ነው ብሔር ኦልሞስት ተብሎ የተጻፈው የሚመስለውና ማብራሪያውም ላይ ቢገነጠሉ ሀገር መሆን የሚችሉ ራሳቸው በኢኮኖሚም በሌላም በዚህ መንገድ ማለት ነው። እና ስለዚህ አገላለጹ ስተታለው ነው። አገላለጹ በአንድ በኩል ተቸግረውም በአንድ በኩል የሶሻሊስትም ሀሳብ ስለሆነ ነው እንዳይተውት ይዘውት የመጡት ነው። ከልጅነታቸው ጀምረው ዓለም ተቀይሯል። ያኔ ማለት በኮልድ ዋር አብቅቷል። ይሄ ኔሽን ናሽናሊቲ እና ፒፕልስ የሚለው ኮንሴፕት ኦልሞስት ጠፍቷል። ወይ ኔሽን ብቻ ነው የሚለው ወይም ደግሞ ኢትኒክ ግሩፕ ኢትኒሲቲ ይባላል። ሶሺዮሎጂካል ሲሆን ወይም በማህበራዊ ሳይንስ ጥናት ሲሆን ኢትኒክ ግሩፕ ወይም ኢትኒሲቲ ይሉታል። ወደ ፖለቲካ ሲጨመርበት ወይም ፖለቲሳይዝድ ሲሆን ኔሽን ወይም ናሽናሊዝም ይባላል ማለት ነው። እና የሶሻሊስቶቹ አጻጻፍ ነው ይሄ። ከሶሻሊስቶቹ ውጭ ያሉት በእንደዚህ አይነት መንገድ ከፋፍለው አይጠቀሙበትም። ግን ለማንኛውም እንደዚህ አይነት በሶስትም ይከፋፈሉ እንደገና ይሄ ሶሺዮሎጂካል የሆነው ኢትኒክ ግሩፕም ይባል ወይም ኢትኒሲቲም ይባል በውስጡ ቅድም እንደተባለው ቋንቋ አለበት። ዋናው መለያ እንትኑ ቋንቋ ነው። ግን ይሄ ማለት ደግሞ ሙሉ በሙሉ አንድ አይነት ቋንቋ ስለተናገረ የተለየ ብሔር ይሆናል ማለት አይደለም። ለምሳሌ የግሬት ብሪቴን ብንወስድ ግሬት ብሪቴን ወይም ዩናይትድ ኪንግደም እንግሊዞቹ አሉ፣ ስኮትላንዶቹ አሉ፣ አየርላንዶቹ ሁለቱም አሉ። ደግሞ አሁን እነዚህ የተለያየ እንትን አንድ አይነት ቋንቋ ይናገራሉ፣ እንግሊዝኛ ይናገራሉ። ግን ስኮቶቹ ያው ስኮቲሽ ናቸው ማለት እንግሊዛዊ ነን አይሉ። እንደሱማ ከኮሰር ነው አሜሪካኖች ማለት አውስትራሊያም እንግሊዝኛ ይለያል ማለት ይሄ አሁን ዩኬ አንድ ሀገር ነው። ዩኬ ማለት አንድ ትልቅ እንትን ነው ዩናይትድ ኪንግደም። ግን እንግሊዞቹ እንግሊዝ ይላሉ ወይም አንዳንድ ብሪቶን ይላሉ እነሱ ሁሉንም በማሰብ ስኮቲሾቹ ግን ስኮት ይላሉ። ዌልሶቹ ዌልሽ ናቸው። አየርላንዶቹ እንደም ለሁለት ተከፍለው አይሪሾች ናቸው። ሶ አንዳንድ ጊዜ ቋንቋው እንደዚህ አንድ አይነት ይሆንና ግን ሌላ ተጨማሪ መለያ እንትን ይኖረዋል። እውነት ነው። ከህብረቱ ግሬት ብሪቴንም ከወጣለሁ ያለችው ማንነት የጠፋ በሚል ነው። እሷ ትልቅነቷም ይዘው የመጣችውም ነገር ሁሉ እንትን ስለሚል ማለት ነው። ካናዳ ብትሄጂ ብዙ የዘር የምናምን ልዩነት ሳይሆን ፍሬንች ፈረንሳይኛ የሚናገሩት ፍራንኮፎን ይሉና የብቻቸው የተለየ ማንነት ይኖራቸዋል። ግን በዋናነት እንደው በአጠቃላይ ሲታይ ግን ምናልባትም እነዚህ እና አየርላንድ ምናምንም አካባቢ ሌላ ቋንቋ ሁሉ ሊኖራቸው ይችላል በፊት ማለት ነው። አሁን ጀርመኖቹንም ብታይ ይሄ ጀርመን ማህበረሰብ የተሰራው በዋናነት በቋንቋቸውና በባህላቸው ነው። ሀርደር ጀርመንን ለመፍጠር በጣም ብዙ ነገር ብዙ መጽሐፍ የሰበሰበው እና እንትን ያደረገው ቋንቋንና ባህላቸውን መሰረት አድርጎ ነው። ከዛ እነ ፊክተ ከዛ እነ ሄግል እነ ሂትለር የተጠቀሙት ያንን ነው። ሶ ቋንቋ በዋናነት አሁን ይሄ ብሔር የምንለውን ለመፍጠር በትልቅ አስተዋጽኦ አለው። የማንነትም መለያ ወይም ደግሞ መግባቢያሽን በጋራ ሼር የሚደረግ የሚጋሩትን ነገር የሚያሳድጉበት አንድ ነን የሚባለውንም ነገር የሚያሳድጉበት ስለ ዓለምም ያላቸውን ሁኔታ መንፈሳዊውንም ነገር እንደው ቅድም ዶክተር በድሉ እንዳሉት አጠቃላይ የሚጋሩትን ነገር የሚገልጹት በዚህ በቋንቋቸው ነው። እና ቋንቋ ማንነትን ከመቅረጽ አንጻር የራሱ ከፍ ያለ እንትን አለው፣ ከፍ ያለ አስተዋጽኦ አለው። ምንድነው እርሶ ያለው አመለካከት? እንግዲህ ቋንቋ ማንነት መገለጫ ነው። ስለ ራሴ ባህል፣ ስለ ራሴ ማንነት ሌላ ሰው ጋር እንኳን ብቀላቀል
በራሴ ቋንቋ ካልሆነ ምን እንደሆነ እንኳን መግለጽ እስኪያቅተኝ ድረስ እቸገራለሁ። ቋንቋ ባይኖር ማንነቴን ማሳይበት ብሔርም ደግሞ አለ ከቋንቋ ተነጥሎ የሚታይ አይደለም የሚሉ ነገሮች ተነስተዋል። እርሶት ያለው ተመልካከት ምንድነው እዚህ ላይ? ይሄ ብሔር ማንነት ወይም ብሔር የሚባለው ዲፊኒሽን ዓለም አቀፍ ተቀባይነት አግኝቶ ሲራመድ የነበረ ዲፊኒሽን አለ። ይሄም የስታሊን ዲፊኒሽን ነው። የስታሊን ዲፊኒሽን ብሔር የብሔር ማንነት ወይም ብሔርን ሲገልጽ አንድ ቋንቋ ተናጋሪ አንድ አይነት ካልቸር አንድ አይነት ሳይኮሎጂ ወይም ስነ አእምሮ ያላቸውና ቦርደር ያላቸው ብሎ ነው ወይም አንድ ኢኮኖሚ ሼር የሚያደርጉ ብሎ ነው ዲፋይን የሚያደርገው። ይሄ ሰደድ ነው የዚህ ዲፊኒሽን ሰደድ ነው በዓለም ውስጥ ኮሙኒስት እያደረገም አገራችን ውስጥ የገባው። ይህ ሜንታሊቲ ነው አሁን ድረስ በሰዎች አእምሮ ውስጥ ተቀምጦ ተቀርጾ እያናወጠ ያለው ብዬ ነው ማስቀምጠው። ስለዚህ ከዚህ ስነሳ ማንነት የሚለው ራሱ ሚስ አንደርስቱድ ነው። ማንነት ለምሳሌ ይሄ ቴሌቪዥን ነው ምንድን ነው ብለሽ ብትጠይቂኝ ቴሌቪዥን ነው ብዬ ነው የምነግርሽ። ይሄ ቴሌቪዥን እንግሊዝ ሀገር ሙሰጂው ቴሌቪዥን ነው የሚሉት ሜቢ አይ ዶንት ኖ። ቴሌቪዥን ሌላ የራሳቸው ቋንቋ ካላለ በስተቀር ኢትዮጵያ ውስጥ ቴሌቪዥን ነው የምንለው። ራሱ ቋንቋው የአማርኛው ቋንቋም የተቀመጠ የለንም። ስለዚህ ምንድነው የሚለው ነገር አይደንቲፊኬሽን አይዲ ነው። ኢስ አን አይዲ አይደንቲፊኬሽን ወይ መለያ ነው። አማርኛ አለው ያው አላቀውም አልተጠቀምንበትም ማለት የሚያስኬድ ይሆነ ይመስለኛል። እርሱ whatever በአማርኛ የተለያየ በቋንቋ ምን እንስጠው that's not a problem። ግን ይሄ አይዲ አለው ኢንተርናሽናል አይዲ ወይም አይደንቲፊኬሽን አለው መለያ አለው። አይቀየርም። የትም ሀገር ሰጂው አይቀየርም። ለምሳሌ አንቺ ብትሄጂ ማናት ብትባል ሳልሳዊት ናት፣ ኢትዮጵያዊት ናት ዜግነቷ። ስለዚህ አንቺ አይዲ ያለሽ አትቀየሪም። ኢቭን ሰውን ስትወስጂ ባዮሎጂካል ማንነትን ስትወስጂ ፊዚካል ኤንድ ባዮኬሚካል ነው ያለው። ፊዚካል ማለት አሁን አንቺ የዛሬ 40 ዓመት 30 ዓመት ብንሄድ አሁን ያለሽው ፊዚካል አፒረንስ እይታሽና አሁን ኮምፕሊትሊ አንዳንዴ ልጆቼን ፎቶግራፍ ሳይ በህፃንነት እነዚህ እኮ የሉም ኤኒሞር እዚህ እና ምክንያቱም ሌላ ሆነዋል ፊዚካሊ። ግን ዲኤንኤው ባዮኬሚስትሪው ግን አይቀየርም። የትም ሂጂ ዲኤንኤሽ ባዮኬሚስትሪሽ the same genetically you are the same። ስለዚህ አይዲ ያለሽ አንቺ አትቀየርም። ጨረቃም ሂጂ የትም ሂጂ እንግሊዝ ሀገር አሜሪካን ሂጂ አይቀየርም። ይሄው የምናገረው መረጃ ነው የምናገረው መረጃ it's an evidence scientific evidence ነው የምናገረው። አገር ሊተዳደር የሚገባበት ሲስተም should be scientific ሳይንሳዊ ነው መሆን ያለበት። በመረጃ ሳይንስ ማለት ምንም ማለት አይደለም። ኦኬ አሁን በጣም እንዳይሰፋቦት እዚህ ምናዚያም ይያለን የተነሳንበት ፖይንት እንዳንደሳ መለስ ብለው አሁን አገር መምራት ላይ ሳንሆን ቋንቋና የብሔር ማንነት ወደሚለው ገብተኛል። ላጠባው ነው ላያይዞ ስለፈለኩ ነው። እና አገር ሊመራ የሚገባው ሳይንሳዊ በሆነ ሜተድ ነው በመረጃ ላይ ነው እንጂ በትራዲሽን ባባባል በተለመደ ትራዲሽን ባህላዊ የሆኑ የሀገር አመራር ጥበቦችም አሉ። ግን ሳይንቲፊክ ካልሆነ ፌል ስለሚያደርግ ነው ኢቨንቹዋሊ። ምን ማለት ነው ሳይንቲፊክ ማለት? ሳይንቲፊክ መረጃ አልባ ሲሆን ሁሉ ጊዜ ጉዳት አለው። ሰውን ሚስ ኢንፎርም ያደርጋል። ራሱ ኤቪደንስ አልባ የሆነ አስተሳሰብ is delusional ቅዠት ነው። ሁሉ ጊዜ ዲሉዥናል ወይም ቅዠት። ይሄ የምናገረው ሳይንቲፊክ ነገር ነው የምናገረው። የትኛውም ዲፊኒሽን ውስጥ ብትሄዱ የምታገኙት ነው። መረጃ አልባ የሆነ ሜንታሊቲ
በራሱ ዲሉዥናል ወይም ቅዠት ነው። ቅዠት ሁልጊዜ አሉታዊ ነው፣ ሰውን የሚጎዳ ነው። ስለዚህ ይሄ ማንነት የሚባለው ተይዞ በመንግስትም ተይዞ ማለት ነው አንሳይንቲፊካሊ ማለት ነው። አሁን ያያያዝኩልሽ እንደዚህ ነው። አንሳይንቲፊካሊ ተይዞ ማንነት የሚለው አንድ አይዲ ቋንቋን ማንነት ይለዋል። ለምሳሌ ቋንቋን የማንነት መገለጫ ነው የሚለው ኢትስ አንሳይንቲፊክ። እንዴት? አዎ ላመጣው ነው። አንሳይንቲፊክ የሚሆንበት ምክንያት ምንድነው? ቅድም እንደነገርኩሽ ማንነት ምንድነው ማን ነው ብለሽ ስትጠይቂ 1 ኪሎ ወርቅ ነው፣ ኬሚስትሪው ያው ነው፣ በኳሊቲም በኳንቲቲ መዘነሽው ያው ነው። የማይዳስሱና የሚዳስሱ የሚባል ነገር አለ። እንደው ቋንቋ ላይ ያለውት ነገር እንዴት ነው? በደንብ አጥንተውታል? አዎ ስለ ሳይንሱን ስለ ልሳን አይደለም አሁን ከሚጨበጠው እቃ ጋር የምናወዳድረው ከሆነ የሚዳስሱና ማይዳስሱ የሚጨበጡ ማይጨበጡ ነው። ማይዳስስ የሚባል ነገር የለም። ማይዳስስ ሁሉ ጊዜ አክሽን አለው። ኢት ሶፍትዌር፣ ያለ ሶፍትዌር አክሽን የለም። ምንም ነገር ሶፍትዌር ነው የሚቀድመው። አስተሳሰብ ነው። አስተሳሰብ ሁሉ ጊዜ ድርጊት አለው። ለምሳሌ ማይዳሰስ ተብሎ የመስቀል ደመራ ምናምን ተመዝግቧል። ማይዳሰስ ተብሎ but it has got its own action አለ ስለሚደረግ ነው። ስለዚህ ማይዳሰስ ነገር የሚባል ነገር በራሱ ችሎ የለም። ስለዚህ በርሱ አስተሳሰብ ማለት ነው። ለምን አስባለሁ ልንግባባ ይገባል እንጂ ዝም ብዬ እንደፈለኩ አልናገርም። እኔ ልንግባባ ከየት ነው ያመጡት ታዲያ? እኮ የማይዳሰሱ ብሎ ዩኔስኮ መዝግቧቸዋል አይደል? አዎ የለም ካሉ እነሱ ሳይንስ አያውቁም እኔ የማውቀው ነው ወይስ እንዴት ነው? እሺ አድርጎ ማይዳሰስ እሱ ላይ ወደዛ ከምንሄድ ነው። ከዛ በፊት ይሄ ከመነሻው ማለት በተለይ እንደው ከማንነትም ጋር ጀምሮ እንደው ነገሮችን ግልጽ ለማድረግ እዛች እንደው ትንሽ እንትን ለማድረግ እንደው የጀመሩት መጀመሪያ ላይ እንደው የብሔር ማንነት በዓለም አቀፍ ደረጃ ተቀባይነት ያለው የስታሊን ነው ያሉት። እንግዲህ ብዙ በዚህ በናሽናሊዝም ዙሪያ ብዙም ባይባል እንግዲህ መጽሐፍም ምንም ስል አንብቤያለሁ። ይሄ የሶሻሊስቶቹ አስተሳሰብ ነው። ስታሊንም አይደለም ፎርዛት ማተር ሌኒን ነው በዋናነት የጻፈው። ስታሊን ትንሽ እንትን አደረገው ለሶስት ከፋፍሎ ነው ሁሉንም የሚያብራራው። ከዛ በኋላ ግን በተለይ ከ1960ዎቹ እና 70ዎቹ በኋላ ስለ ብሔርተኝነት ስለ ናሽናሊዝም ሰፊ ጥናት መደረግ ስለተጀመረ ከኮልድ ዋር ማለቅ በኋላ ደግሞ በጣም በየዩኒቨርሲቲው ነው ይሄ እንትን የተስፋፋውና የተለያዩ አይነት ዴፊኒሽኖች አሉ፣ ትርጓሜዎች አሉ። የነስታሊንን ኦልሞስት የሚጠቀም የለም አሁን ኦልሞስት የሚጠቀም የለም እና በጣም ብዙ ሀገር ሰዎቹን እንደውም ኮንትሮቨርሺያል የሆኑ ትርጓሜዎችም አሉ። አንዳንድ ጊዜ መታየት የማይፈልጉ ሰዎች ሁሉ አሉ ስለዛ ዲስከስ ያደርጉና በአንድ እንትኑ ይሄ ማንነትን በሚመለከትም ይሄ ስለ ብሔርተኝነትን በሚመለከት የተለያየ በጣም የተለያየ ትርጓሜ ነው ያለው። ሶሻሊስቶቹ ናቸው እንጂያችን ቅድም የተቀበሏት ዓለም አቀፍም ማሰች ሊያስብለው የሚችል ነገር የለም። እኛ ሀገር የመጣው እርስዎ ጋራ እንደምስማማው ምንድነው እኛ ህገ መንግስት እኛ ሀገር የኛ ሀገር እሱን ፕሮብሌም ነው እኮ ወደዛች ለመምጣት ነውና ወደኛ ሀገርና ወይኛ ህገ መንግስት ላይ የመጣው እሱ ነው። ግን ስለማንነት ደግሞ ሲናገሩ ለምሳሌ ቴሌቪዥን አልጨረስኩም እኮ ግን እንትኑ ልጨርስና እንመጣለን እና ምንድነው ማንነት የማይቀያየር ኮንስታንት መሆን አለበት ነው መነሻ። ስለዚህ ቋንቋን አሁን ለምሳሌ በብሔር ማንነት ላይ ቋንቋን ማንነት የሚቀየረው ግን እንዴት ነው? አይቀየርም ነው እያልኩ ያለሁት። ማንነት እኮ ግን ይቀየራል ያለው ማን ነው? አሁን በእነሱ ኮንቴክስት ይቀየራል ነው። ቆይ በእነሱ ኮንቴክስት ስለሚቀየር ነው ሊመጣ ነው። እነሱ ከተናገሩት ኮንቴክስት ሊቀየራል ነው እምለው በእነሱ አነጋገር ይቀየራል። ዶክተር ቆይ ልጨርስ እንዳይጠፋን ምን ነሳባቸው? ይሄው ነው ኢሹ ይሄው ነው የምናወራው። እና ቋንቋን አሁን የብሔር ማንነትን የሚያቀነቅኑ ሰዎች በመጀመሪያ ደረጃ ቋንቋ የኔ ነው ነው የሚሉት። ቋንቋው የኔ ነው ማንነቴ ነው የሚሉት። አይቀየርም እና የትም ቦታ
ቢሄድ ያ ሰው ያለዛ ቋንቋ መናገር አይችልም። ቋንቋው የራሱ ነው፣ ማንነቱ መገለጫው ነው። ኦኬ ይህን ሰው ከኤክስ ዋይ ኮኦርዲኔት ወይም ከአንድ ቦታ አንስተ ነው ወደ ሌላ ቦታ ብንወስደው ይሄ ሰው ቋንቋውን ይቀይረዋል። ኤኒሞር እኔ ቋንቋ ተናጋሪ ነኝ ብሎ ማንነቱን አይገልጽም። ምክንያቱም የሰው ልጆች ኢን ታይም ኤንድ ስፔስ ሊሚትድ ናቸው፣ ይቀያየራሉ። በጊዜና በቦታ የሚቀያየሩ ናቸው። ስለዚህ ቋንቋ ጄኔቲካሊ ወይም በዘረመል ሰው ሊናገረው የሚችለውን ቋንቋ ይዞት አይደለም የሚወለደው። ገና ሲወለድ እዛው የሚጠብቀውን ነው የሚለምደው። ቋንቋ የመናገር ካፓሲቲ ሰው አለው፣ ማንኛውንም ቋንቋ። ለምሳሌ ከአንድ ባልና ሚስት እንግሊዛዊዎች አንድ ህፃን ልጅ ቢወለድ ወዲያውኑ ቋንቋ መናገር ሳይጀምር ወስደሽ አንድ አገር ብትወስጂው ያ የእንግሊዝኛ ቋንቋ በዘረመል ሄዶ እንግሊዝኛ ብቻ ነው የምናገረው አይልም ህፃኑ። ዘ ሞመንት ታይም ኤንድ ስፔስ እንደተቀየረ ኮኦርዲኔቱን የመኖሪያውን ስፔስ ቦታውን ሎኬሽኑን እንደቀየረ አውቶማቲካሊ ስዊች ያደርጋል ማይንዱ። ስለዚህ የዚህ ሰውዬ ማንነት ሊሆን አይችልም ማለት ነው። ማንነት ኮንሲስተንሲ፣ የቋንቋ በቋንቋ የሚገለጥ ማንነት ኮንሲስተንሲ የለውም። እስኪ ዶክተር ታነሳው ነገር ይመስላል እዚህ ላይ ሁለት ነገሮችን አሁን አቶ ተስፋ እየደባለቁ ይመስለኛል። ስለ ዲኤንኤ ሴል ስነ ህይወት የምናወራ ከሆነ ሌላ ነገር ነው። ስለ አይደንቲቲ፣ ስለ ቋንቋ፣ ስለ ብሔር የምናወራ ከሆነ እነኚህ ነገሮች ከዚህ ጋር አይገናኙም። ሶሻሊ በእንግሊዘኛው ሶሻል ኮንስትራክት ናቸው። ከተወለድን በኋላ የሚፈጠሩ ነገሮች ናቸው ይመስለኛል። አሁን ላንጉጅ ለምሳሌ ቋንቋን ራሱን አይገልጽበትም። እሳቸው የጠቀሷቸው ነገሮች ምናልባት የንባብ ችግር ካልሆነ በስተቀረ ቋንቋን በተመለከተ ላለፉት 30 ዓመት ሙያዬ ነው። እንዲህ አይነት እንትን የለም። አንደኛ ልጨርስ፣ ሰው ጨርሰዋል። ማንነት አይቀየርም የሚባለው ነገር ቅድም ያልነው ዲኤንኤ ከሆነ ባዮሎጂያዊ ከሆነ እሱም በኢቮሉሽን እነ ዳርዊን ምናምን የሚሉት ሌላ ነገር አለ። ነገር ግን የቋንቋ አይደንቲቲ አሁን አይቀየርም የሚለው ስህተት ነው። ማንነት ይቀየራል። ከህፃንነትሽ ጀምረሽ እያደግሽ ስትመጪ ማንነት ሪሌቲቭ ነው፣ ባለሽበት አንጻራዊ ነው፣ ይቀያየራል። ቋንቋ ማንነትን ይገልጻል ማለት ቋንቋ ካልተቀየረ ስለማይቀየር ምናምን ነው። ቋንቋ አይወለድም። ይሄ በጣም እንትን ነው። የቋንቋ አብሮን አይወለድም ምናምን የሚለመድ ነገር ነው። ቋንቋ የታወቀ ነው። ይሄ የኤቢሲዲ የቋንቋ ላይ መጀመሪያ የሚያከራክርም ጉዳይ አይደለም። እዚህ ላይ መንከራከር የለብንም። በጣም ኤሌመንተሪ ነው። ከዛ በኋላ ግን ቋንቋ ማንነትን ይገልጻል፣ እንግሊዝ ቢሄድ ምናምን ቢሄድ የሚለው የግሩፕ እንትን ነው። አይደንቲቲ ይለወጣል። እኔ እንግሊዝ ሀገር ሄጄ እንግሊዛዊ ሆናለሁ፣ እንግሊዘኛ እችላለሁ፣ ምን እንትን አደረገው። ነገር ግን አይደንቲቲን አሳምሮ ይገልጻል ቋንቋ። ባህል ያለ ቋንቋ አይገለጽም። ባህል ማለት ሰዎች ተሰባስበው ሲኖሩ ያዳበሩት ነገር ነው። ያ እንዲዳብር የሚቻለው በቋንቋ ብቻ ነው። ኮሚኒኬሽኑ የሚፈጠረው በቋንቋ ነው። ቅድም የተባለው ሳይንቲፊክ ካልሆነ አገር አይገዛም ምናምን። የገዳ ሲስተምስ ለስንት ዓመት ማህበረሰቡ ያስተዳደረው በእያንዳንዱ ስቴጂ ከድር ከሸንጎ ከዳኝነት ጀምሮ ከዛ ላይ ነው ሳይንቲፊኩ እንዳው የሚነሳው። ሳይንቲፊክ ባልሆነ መንገድ ይሄ እኔ ከስንት መቶ ዓመት ከስንት ሚሊዮን ዓመት ወይም ከስንት ሺህ ዓመት በኋላ ለመጣ ሳይንስ ያለዛ ሀገር አስተዳደር የሚለው ነገር አይዋጥልኝም። ለፖለቲካልና ለሳይንስ ያስቸገረ ለህግ ያስቸገረ እንትን አሁን እኛ ሀገር በአገር ሽማግሌ እየተፈታ ነው ያለው፣ በአባገዳዎች እየተፈታ ነው ያለው። አፋር ሂጂ፣ ሶማሌ ሂጂ፣ ትግራይ ሂጂ፣ ወሬቨር
በዛ እንትን እየተፈታ ነው ያለው። አንደኛ ይሄንን ማየት አለብን። ሁለተኛ ቋንቋ አይደንቲቲን ለመግለጽ ማንነት ይኸውልሽ እኛ ሀገር ያለው ትልቁ ፕሮብለም ወይም ችግር ማንነትን አንድ አድርጎ ማየት ነው። ማንነት አንጻራዊ ነው። እኔ ቤት ስገባ ለልጆቼ አባት ነኝ፣ ክፍል ስገባ መምህር ነኝ። እንደዚህ አይነት የቋንቋ እንትን ጋር የምኖረው በምነገረው ቋንቋ ለምሳሌ አማራ ነው፣ ኦሮሞ ነው፣ ከምባታ ነው ሲባል በሚናገረው ቋንቋና በባህሉ ይገለጻል። ከኢትዮጵያ ድንበር ሲሻገር ደግሞ ኢትዮጵያዊ ነው ይባላል። ይሄ የአንድ ቦታ ተቀንብቦ የሚቀር ነገር አይደለም። እኔ ማንነቴን ከአማርኛ ውጭ እንዴት ነው እንጀራን፣ ወጥን፣ ሽሮን ከአማርኛ ውጭ የምትገልጪው? ማንነት ማለት የምትነቂበት እንትን የምትይበት ነው። ቋንቋ አይደንቲቲን አይገልጽም ልንል አንችልም። ቋንቋ ዋናው የማንነት የተሰራውን ማንነት በቋንቋ ነው። እንዳውም ፎር ዛት ማተር ሰው የሚያስበው በቋንቋ ነው የሚባለው እንትን አለ። አንድ ወገን ቢሆንም ያለ ቋንቋ ማሰብ አይቻልም የሚባል አለ። ጫካ ውስጥ ያደጉ ልጆች ያለ ቋንቋ አስበው እንደ እንስሳ ሆኖ ነው የሚያድጉት። ይሄ በታሪክ ታይቷል በተለያየ አጋጣሚ። ስለዚህ ብዙ ፈላስፋዎችም ይሄን ይጋራሉ። ሰው በሀገሩ አይኖርም በቋንቋው እንጂ ይላሉ። ቋንቋሽ ከሌለ ምን መያዣ የሌለው ትኖሪው ተግባብተሽ ነው። ከመግባቢያ ውጪ ነው። ቋንቋ በመግባባትና በእንትን ያዳበረው ነገር አለ፣ ያዳበረው ባህል አለ፣ ያዳበረው አስተሳሰብ አለ። ሌላው ቀርቶ ቋንቋ የምታስቢውን ይገልጻል። ለምሳሌ እኛ እርሶ እንላለን፣ በእድሜ የገፋን ሰው እርሶ እንላለን። እንግሊዘኛ አይልም። ትልቁ ሽማግሌ ዩ ነው የሚለው እንደ ሕፃኑ ልጅ። አየሽ፣ የምናስብበትን መንገድ አሳየን። ለምሳሌ አንዳንድ ባህሎች ውስጥ ስቴጂ አንዳንድ ቋንቋዎች ሁለት ቀለም ብቻ ይገልጻሉ። ነጭና ጥቁር ብቻ ነው ያላቸው። ዓለምን በሁለት ከፍለው ነው የሚመለከቱት ማለት ነው። ኢንቫይሮንመንታቸው ወይም ነጭ ነው ወይም ጥቁር ነው። አንዳንዶቹ ደግሞ ኢቭን ለደማቅ ሰማያዊ፣ ለደበዘዘ ሰማያዊ፣ መካከለኛ የተለያየ ቃል ይጠቀማሉ። መዓት 30-40 አይነት የቀለም አይነት አላቸው። ያ ማለት አካባቢያቸውን በዝርዝር ነው የሚመረምሩት ማለት ነው። አንዳንዶቻችን ለምሳሌ እኛ አሁን ክንድ፣ መዳፍ፣ ጉልበት ምናምን እንላለን። አንዳንዶቹ ይኸውልሽ ለዚችኛዋ ለእያንዳንዷ የተለያየ ስም አላቸው። ለዚች አንጓ፣ ለዚች አንጓ፣ ለዚች አንጓ የተለያየ ስም። ይሄ ምንድነው? ሰዎቹ በቋንቋ እንዴት ዓለምን እንደሚያዩ ነው፣ አካባቢያቸውን እንደሚያዩ ነው የሚያሳየው። ስለዚህ ቋንቋ የማንነትሽ የተሰራበት፣ አስተሳሰብሽ የተሰራበት፣ ዓለምን የምታይበትን መንገድ ነው። ከዛ ጋር ተያይዞ የአንድ ብሔር ወይም ብሔረሰብ የምንለው እኛ የእሱ አንድ መገለጫ ነው። ዋና ማንነቱን የሚገልጽ ጉዳይ ነው። አንድ እንግዲህ ማለት መግባባት ያለብን የመጀመሪያው ነገር ሳይንስ ያው የተለያየ አይነት ያጠናን ስርዓት አለው። ማለት አሁን የናቹራል ሳይንሱ አለ፣ ሶሻል ሳይንሱም አለ፣ ሜቶዶሎጂ አለው። ሁለተኛ ከዛ ባለፈ ደግሞ ከሳይንስ ባለፈ በሌሎች ዘርፎች አሉ የእውቀት ምንጮች ወይም መገኛዎች ወይም የሚታይባቸው። አንደኛው ፍልስፍና ነው። ሌላው ደግሞ እምነት ነው፣ ሃይማኖት የሚባለው ነው። ሶስቱም አካሄዳቸው የተለያየ ስለሆነ ማለት ነው። በፍልስፍናም በሳይንስና የእምነት መንገዳቸው ሁሉ የተለያየ ስለሆነ አንዳንድ ጊዜ ደግሞ እንደዚሁ የህግ ደግሞ ትንሽ ብሌንድ የሆነ ወይም እርስ በርሱ እንትን ያለ የተለየ አካሄድ አለው ማለት አንዳንድ ያው መንግስታት እንዲህ ይሁን ብለው ያሉትን ራሱን ችሎ ስለሚሄድ ማለት ነው። እና ከዚህ አንጻር የተለያዩ ነገሮችን ስናይ እንደ መነሻው ሊለያይ እንደሚችል መገመት መቻል አለብን። እና ኢቨን ሳይንሱ ነው ሶሻል ሳይንስም ሲሆን ናቹራል ሳይንስም ሲሆን ይለያል ራሱ ሜቶዶሎጂውም ሁሉም ማለት ነው። እና ይሄ ለምንድን ነው ቅድም አብዛኛው መነሻቸው ወደ ናቹራል ሳይንሱ ወሰዱትና ቆይ ግደለም ወደ ናቹራል ሳይንስ ግደለም ሳይንስ ነው። እሺ ቆይ ማለት ልጨርሰው።
አሁን ስለማንነት ሲገልጹ እኔ ደግሞ ከመጽሐፋቸው ላይ ላስታውስህ ከጠቀመህ የብሔር የሚባል እውነታ የለም፣ ባህልም የለም። ሰው ኢኮኖሚና ፖለቲካዊ ችግር ሲገጥመው የሚፈጥረው ምክንያታዊ ቅዠት ነው ይላሉ። ይሄ እንግዲህ ምናልባት ነባራዊ ሁኔታውን መካድ ያለውን ነባራዊ ሁኔታ መካድ፣ ሁለተኛ አጠቃላይ የሶሻል ሳይንስን ያጠናን ስልትም ንባብም ሁሉ መካድ ካልሆነ በስተቀር ይሄ እስኪ እንስማቸውና ይችን ቅድም አታቋርጥ እንዳሉኝ ሁሉ ቆይ ግድ የለም ቅድም እንዳሉኝ ሁሉ ስለ መረጃም ሁሉ እንደገና ስለ ሐሳብም ሁሉ ይችን ልጨርሳት ቅድም ጀምሬ ተውኩስ ስለሆነ ነው። አብሮ ይሄ ከማንነትም ጋር ስለሚያያዝ ነው። ይሄ ማንነት የሚለውንም አብሮ የሄደው በተለይ በማቴማቲክስ እና የሎጂክ ላይ አይደንቲቲ ፕሩቭ የሚደረግበት አካሄድ አለ። አይደንቲቲ ይሄ በማቴማቲክስ እና በሎጂክ ላይ ያለው በሱ ኤግዛክትሊ መተን የብሔር ማንነት ማብራራት ትንሽ ይከብዳል። ሶሻል ፋክትስ ላይ ነው በርካታ ብዙ ነገር ስላለ ማለት ነው። ለምሳሌ ቴሌቪዥን ቅድም አንስተዋል፣ የብዙ ነገሮችንም አንስተዋል ስለ ማንነት። ቴሌቪዥን የትም ሀገር ቴሌቪዥን ነው። አንቺም ሳልሳዊት ነሽ። ቴሌቪዥን የትም ቦታ ቴሌቪዥን ነው። ሁሉም ቴሌቪዥን ግን አንድ አይደለም። ሰው ሁሉም ቦታ ሰው ነው። አንቺም ሰው ነሽ፣ እኔም ሰው ነኝ፣ ዶክተር በድሉም ሰው ናቸው፣ እሳቸውም ሰው ናቸው። ቴሌቪዥንም ቴሌቪዥን እንደሆነ በጥቅል ሲታይ ማለት ነው። ቴሌቪዥን ስም ብራንድ ሊያይ ይችላል፣ ግን ቴሌቪዥን ይችል ልጨርሳለሁ። ምሳሌውም ስለማይሆን ነው እኮ ቴሌቪዥን ሳምሰንግ ቴሌቪዥን አለ፣ ሶኒ አለ፣ ኮንካ አለ፣ ምን አለ፣ ሳልሳዊት አለ፣ ሰብስቤ አለ፣ አልማዝ አለ። ምን አዳምጡኝ ወይ እናቁመው። አቶ ሰብስቤ እዚህ ልንደማመጥ ነው። ማንነጋገር ከሆነ እናቁመው። አይ አይደለም እሺ እሺ ስለ ስልጣኔ ስለ ሳይንስ እያወሩ ግን እኛ ስንናገር በመሀል አንደኛ እንዲህ አይነት ውይይት ስንመጣ ለመማር ሀሳባችንን ሰው ላይ ለማጨቅ ብቻ መሆን የለበትም። ለማዳመጥ፣ ለመማር፣ ሀሳብን ለመቀየር መሆን አለበት። በእኛ እድሜ በተለይ እንደዛ ነው እየሞከርክ ያለው እና በየደቂቃው ነገር እያቋረጥ በቃ ደህና እሺ። አሁን ለመድረኩ ለኔ መልሱልኝና ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ኤሪት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ። አንዳንድ ጊዜ እናንተም ምናልባት በመካከል ማንም ሰው ቢገባ ያው ዝም ብሎ ወሬ የትም ቦታ ውይይትም ሲካሄድ በመካከል ሀሳቡ ሳይጠፋ የሚነሳ ነገር አለ። ቢነሳ ኢንፎርማል በሆነው መንገድም ብዙ አትጨቁኑ፣ ግን የተደማመጥንም ቢሆን ደግሞ ደግ ነው። ሀሳቦቹ ሳይታለፉ ሰው ያሰበውም ስለሚጠፋ ተሰብስበ ረጋ ብለው ረጅም ሰዓት ነው ያለን፣ እንደፈለጉ ድል እንሰጥዎታለን። ግድ የለም ያነሱት ነገር አንዳንድ ጊዜ አዲስ ነገር የሚመስለውት ነገር በጣም የታወቀ ነገር ሊሆን ስለሚችል በሌሎች እና አዳምጣቸውና ከዛ እና ይሄ ማንነት የሚለው ልክ የእያንዳንዱ እቃ ይሄ ማንነት ለእቃ አሁን በቅድም እንዳልኩት በማቴማቲክስ እና በሎጂክ ህግ አፕላይ አድርገን ያንን የምንበይንበትና በማህበራዊ ሳይንስ ደግሞ በተለይ እንደዚህ ለግሩፕ ለሆነው ትንሽ የሚለይ ወይም ደግሞ በጣም የሚጨምሩ ነገሮች አሉ። አሁን የብሔርን እኮ ማንነት ለመግለጽ ነው። ቅድም እሳቸውም የነስታሊንን ዴፊኒሽን ወሰዱት። ብሔር የሚለው መጀመሪያው ላይ ሲነሳ ብያኔ ሲሰጥ እንዲህ አይነት ጸባይ ያለው እንዲህ ነው ማለት ነው፣ ወይም ደግሞ የዛን ማንነት ለመግለጽ የተጠቀሙበት ነው። ከዛ በኋላ ደግሞ ሌሎች ቲዮሪዎች ሁሉ መጡ።
እንደውም የቅርቡ ኢቭን ሌሎች ሁለት ብቻ ቲዎሪዎች ላንሳና የእሳቸውን ምትል ለማድረግ አንድ የሄግልን የማስተር ስሌቭ ቲዎሪ መነሻ ያደርጉና ማንነት የሚወሰነው ይላሉ አንቺ እኔን ማን ነው ብለሽ በምታውቂበት እና እኔ ደግሞ አንቺን ሙቹዋሊ ልክ እንደዚህ በተገላቢጦሹ ማነሽ የሚለውን በማውቅበት መንገድ ነው። ለምሳሌ ማስተር ወይም አንዱን ጌታ የሚያሰኘው የባሪያ መኖር ነው። ያ ባሪያው ወይም ደግሞ አገልጋዩ ይሄኛው ጌታዬ ነው ብሎ የጌታን ማንነት ሲስል ይሄኛው ደግሞ የአገልጋይነት ማንነት እንዳለው ይሄኛውም አምኖ ሲቀበል ይልክ ሙቹዋል ሪኮግኒሽን ሲኖር ነው ማንነት አለ የሚባለው። በዱላ ቢሆንስ ግን በዱላ ቢሆንስ ቆይ በጭቆና ቢሆንስ አሁን የሰጠኸው ምሳሌ ይኖራል እኮ ይሄኛው እኮ አሁን ባርነት ሆን ተብሎ የተቀበለ ምናምን ማለት እኮ አይደለም እሱ ብታሰብ ስለፈለው ለምሳሌ ካስት ሲስተም አለ ይሄ ሰው ወዶ ተፈልጎት የሚቀበለው ብቻ ላይሆን ይችላል። ይሄ አንድ አካሄድ ነው። ግን ከዛ በኋላ አሁን ደግሞ በቅርብ የመጡት አይ እንደዚህ አይነት ነገር የለም ይላሉ። እኔ ራሴን ማነኝ ብዬ ለራሴ መለያ እስከሰጠው ድረስ ለምሳሌ እኔ ውብሸት በሃይማኖት ረገድ ክርስቲያን ነኝ ካልኩ ወይ በብሔር ረገድ ወይ ኦሮሞ ነኝ አማራ ነኝ ካልኩ በቃ የመጨረሻው ድፋይን እንትኑ መወሰን ያለብኝ እኔው ብቻ ነኝ፣ ሌላ መሆን የለበትም። ሌላው በተለየ መንገድ አንቺን እውቅና ሊሰጥሽ ይችላል። የኔ ማንነት ሳይሆን እኔ ነኝ የምለው ነው ማንነቴ። እኔ የሌለኝን ማንነት ሌላ ማንነት ከሰጠኝ ሚስ ሪኮግኒሽን ይሆንና ኢፍትሃዊ ወይም ኢንጀስቲስ ነው ይላሉ። ነን ሪኮግኒሽንም ኢንጀስቲስ ነው ይላሉ። ማለት አይ አንተ እንደዚህ አይነት አላውቅህም ማለት ነው። ሶ ማንነት ሌላ ከውጭ የመጣው ይሄ እንትና ነው ስላለ ብቻ ሳይሆን ራስ አንድ ሰው ራሱን ነኝ የሚለውንም ጭምር ይይዛል። እኔ ነኝ የሚለውንም ሰው ቅድም እሳቸው አሁን እንዳመጡት አሁን ስለ አንቺ ፊዚካሊ እና ባዮኬሚካሊ አንቺን ዲፋይን አድርገዋል። ግን ለምሳሌ በፍልስፍና ቦዲና ማይንድ አለ። ማይንድ በአብዛኛው ይሄ አስተሳሰብ ወይም ደግሞ ብሬን ጋራ ተያይዞ የሚመጣ አስተሳሰቡን ነው። ፊዚካል ወይም ባዮሎጂካል ሆኖ ፊዚካል የሆነው ብሬኑ ነው። ይሄኛው ስፒሪቹዋል ሆነው ስለ ማይንድ እንትን የሚለው በዛ በአስተሳሰብ የሚመጣው ማንነትን እንጂ ማንነት የሚባለው የባዮሎጂካሊ ዲፋይን የሚደረገው በዲኤንኤ ወይም ጄኔቲክስ እንትኑ ይሄ እንደዚህ ስለሆነ የሚለው አይደለም። እኔ ለራሴ ዓለምን የማይበት የምጋራው ከነዚህ ጋር እንደዚህ እንትን አለኝ የምለው ነው። ኢቭን ሌላ ሀገር ሄደሽ እንኳን ማንነት አንዳንድ ጊዜ የማይለቀው አሁን ላቲን አሜሪካ ሄደሽ አንቺ በቃ ትዝ የሚልሽ ወይም ቢመጣ በጣም የኔ ነው ብለሽ የምትቀበዩ ዘፈን ሊኖር ይችላል፣ ዳንስ አይነት ሊኖር ይችላል። እዛ ሄደሽ ሳልሳ ወይም ኦፔራ ምናምን መደነስ ላይሆን ይችላል አንቺን እንትን የሚያደርግሽ የኔ የምትዩ የኔ መገለጫ የኔ የምትዩ ነው ማንነት እንጂ ኦብጀክቲቭሊ ይሄ እንደዚህ አይነት አለው ይሄ እንዲህ ነው ሶ እንደ አይነት ነገር የለውም የሚባል አካሄድም ጥናትም የለም። በማንነትን አይደንቲቲን በሚመለከት ይሄ ነው። ዶክተር በድሉ ቅድም ሲናገሩ ሶሻል ስትራክቸርድ የሚባለው በጣም ታዋቂ የብሔርተኝነትን ማጽኛ ተርም ነው። እኔ ብዙ አይቼዋለሁና ሶሻል ስትራክቸር የሚል ተርም አልጠቀስኩም። አይ አሁን ሲናገር ኮንስትራክትድ ያው ነው እና ኮንስትራክትድ የሆነውን አሁን ይሄ ኮንስትራክት የሚደረገው የት ነው? አድራሻው አይን ነው? ጆሮ ነው? ምንድነው ቢባል ማይንድ ውስጥ ነው የሚቀመጠው። ያ ማይንድ ከምንድን ነው የሚፈጠረው ብለን ስንል ሰዎች ዕለት ተዕለት ከሚኖሩት ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ላይፍ ላይ ነው። የሰው ልጆች መኖር ነው የጀመሩት። የብሔር ማንነት የሚባል አይደለም ሲጀመር። ለምሳሌ ሰው ሆሞ ሳፒየን የተባለው ወይም ዋይዝመን ሳይንስ የሚለው
በመንፈሳዊም ይሄድ ችግር የለውም። በመጽሐፍ ቅዱሳዊም ቢሄድ ችግር የለውም። የዛሬ 2000 ዓመት 200 ሺህ ዓመት ነው የጀመረው ነው የሚለው። የሰው ልጅ ሆሞ ሳፒያንስ ከመጣ ወደ 200 ሺህ ዓመት ነው አሉ። 200 ሺህ ዓመት። ሉሲ እንኳን ራሷ 3.2 ሚሊዮን ናት። የነ ኑቫል ኖህ ካራሪን አሁን ሆሞ ሳፒያንስም ሆሞ ዲዮስንም ምናምን ቢያነቡት እንደዚህ አይደለም ማለት ሚሊዮን ውስጥ የገባ ነው። አሁን ይሄ ማለት ዋይዝማን ነው። ሆሞ ሳፒያን ዋይዝማን በቃ ችግሩን መፍታት መነጋገር እንዲህ የጀመረ ማለት ነው። በሚሊዮኖቹ ዓመታቶች ከዛ በፊት ያሉት ጀስት በእንስሳት ደረጃ በምን ጥናት አገኙት? እሱን አለ ዶክመንትድ ነው። የትኛው እኮ ይንገሩን እስቲ። ኢቮሉሽን ለምሳሌ ኢቮሉሽን ቲዮሪ ብለሽ መጽሐፍ የትኛው መጽሐፍ ላይ ታገኘዋለሽ? በኢቮሉሽን ቲዮሪ መጽሐፍ ቅዱስ ላይም ስትሄጂ ራቁቱን ነው መኖር የጀመረው ነው። ስለዚህ የሰው ልጅ የዛን ጊዜ የነበረው አኗኗርም ብንለው ሶሻሊ ኮንስትራክትድ ነው ብለን ይቀር ነበረ። አይቀርም፣ ኢቮልቭ ያደርጋል በየጊዜው ዳይናሚክ ነው እየተቀየረ። አሁን ለምሳሌ እኛ እዚህ ያለኖች የብሔር ማንነታችን መጥቶ አንድ ሰው ይለይ ቢባል ከምንናገረው ቋንቋ፣ ምክንያቱም የምንናገረው ዘመናዊ ንግግር ነው። ስለ ጥንት አይደለም የምናወራው። ስለ ቴሌቪዥን እናወራለን፣ ስለ ስራ እናወራለን፣ ስለ ጫማ እናወራለን። ንግግራችን ሁሉ ሳይኮሎጂያችን ሁሉ ተቀይሯል፣ ኢቮልቭ አድርጓል። ለምን? የምንኖረውን አሁን ነው የምናወራው። የምንኖርበትን የኑሮ ደረጃ ነው የምናወራው። ከዘመናዊ አነጋገር እኮ በቋንቋ ውስጥ እድገት ይባላል። አዳዲስ ቋንቋዎች የመጡ ይሰካሉ እንጂ ቋንቋው ሁሉ ነገር አይቀይሩትም። አርሶ እንደሚሉት ቋንቋው የሚያስተላልፈው የኑሮሽን ደረጃ ነው። ዛሶ በቃ የምናወራው ይሄ ነው። አሁን የኑሮ ደረጃችን ነው። በቴሌቪዥን በቪዲዮ እየተቀረጽን ነው፣ ይሰራጫል። አለባበሳችን ከየት እንምጣ አንተዋወቅም፣ ግን ሞር ኦር ሌስ ሴም ነው። ሰዓት አድርገናል። ይሄ ማንነት የምለው እዚህ ላይ ምንድነው? እሺ ለርሶ ማንነት ምንድነው? ማንነት የኔ ጥያቄ ከሱ ነበር መጀመሪያ ያለበት። አሁን ሳይንሱን እንተውና እስኪ ለርሶ አሁን ጥናቱ ሳይንሱን ይተውልኝና አቶ ሰብስቤ ሳይንስ ነው የምናወራው። ቆይ ያዳመጡኝ እኮ በርሶ ሳይንስ፣ በርሶ ጥናት፣ በርሶ ፍልስፍና ማንነት ምንድነው? ቴሌቪዥን እንዳይሉኝ አሁን አይደለም። እኔ ማንነት አሁን ሲመጡ ሰብስቤ አለምነህ ብዬ ነው የተዋወቅኩኝ። እሺ ሲምፕሊ ሰብስቤ ነኝ፣ እሳቸውም አቃቸዋለሁ። ስለዚህ ማንነት ሰብስቤ ነኝ። ፊዚካሊ አለሁ፣ አም ኤግዚስቲንግ። መልክ አለኝ፣ ይኸውልሽ መልክ አለኝ። ብጠፋ ፎቶግራፊ ነው የሚበተነው። የሰረቀ ሌባ ፎቶግራፉ ተነስቶ እንጂ ይሄን አይነት ገንፎ የሚበላ ይሄን አይነት ቋንቋ የሚናገር ምናምን ተብሎ ማስታወቂያ አይነገርም። አሁን ምን በምናገረው ቋንቋ የኛም ማንነት መናገር አይቻልም የተባለው ስህተት ነው። አንድ ሰው ይመጣ እንዲህ ስንናገር ቢያንስ ኢትዮጵያዊ መሆናችን፣ እንግሊዛዊ አለመሆናችን፣ ፈረንሳዊ አለመሆናችን፣ የጋራ ቋንቋ መናገራችን መልካችንም ራሱ ይናገራል። አቶ ሰብስቤ ሲሉኝ ኢትዮጵያዊ መሆናቸውን ከስማቸው ተነስቼ ኮንቴክስቱን አቶ ጉደታ ቢሉኝ ኢሚዲየትሊ ከኦሮሞ የመጡ ናቸው። ተክላይ ቢለኝ ትግራይ የመጡ ናቸው። ግን እንደው በኢትዮጵያ ባህል አሁን እንደሱ ማለት ይቻላል። በአጠቃላይ ጠቅለል አድርገን ጀነራሊ ስናየው ያስኬዳል። አንዳንድ ማያስኬዱ አካባቢዎችም አሉ አይደል? ሶን ኮድኩት በኔ ባህል አሁን ቢመጡ ማያስኬዱ አሉ በተጽዕኖ። ግን ማንነት አይገልጽም ሰብስቤ ብዬ ነው የተዋወቅኩት ሲሉ ሰብስቤ ሲሉኝም ይጠቅሳል። ስም ከወዴት እንደሆነ ራሱ አይደንት ይናገራል። አንደኛ። ሁለተኛ አሁን አንድ ነገር ልናገር። ቴሌቪዥን የሚለው ቃል በ3 በ4 አሁን የአቶ ሰብስቤ ችግር እንግዲህ የከርሰ ምድር ውሃ ተመራማሪ ነኝ ብለዋል። ለዚህ ነው ወደ ሳይንሱም የሚስቡት። ይሄ ኮምፕሊትሊ ሶሻል ሳይንስ ኮምፕሊትሊ ሳይንሱ ለሁለት እኮ ነው የሚከፈለው። ናቹራል ሳይንስ ኤንድ ሶሻል ሳይንስ ነው። እሱ ሳይንስ ለምን ወደ ናቹራል ሳይንስ ታመጣላችሁ? ናቹራል ሳይንስ ዲል የምናደርገው ነው። ናቹራል ሳይንስ ከመጣችሁ ወደ ፕሮፌሽን ነው። ወደ ሶሻል ሳይንስ ስላልመጡ ነው። ወደ ሶሻል ሳይንስ ነው ያመጣሁት እኔ። አይ አልመጡም። ስለዚህ ይኸውልህ አሁን እንዲናርክ እርሶ መጽሐፍ ጽፈዋል። መጽሐፉን በተወሰነ መንገድ አይቼዋለሁ የተወሰነው። እኔ ደግሞ እንደ እርሶ ብዙ አመት በዚህ ጉዳይ ላይ አንደኛ እውቀት የሚዳብረው በእንደዚህ አይነት መንገድ ነው። እኔ ጽፋለሁ፣ ስህተት ነው ብለው እርሶ ይጽፋሉ፣ ስህተት ነው ብሎ እሱ ይጽፋል። እንደዚህ ነው ያለቀለት እውቀት ብሎ ነገር የለም።
ይሄ ደግሞ የሚሆነው የሚቀጥለው እኔ እንትኔ ስቀበል የተሻለ መጽሐፍ እጽፋለሁ። እሺ ዶክተር አሁንም ወደ ምክሩ በኋላ እናርጋው ምክሩ። ስለዚህ ይሄኛው አሁን ባህል የለም ከሚል ነገር ጋር ባህል የለም ባህል ብሎ ነገር የለም። እሳቸው ቅዠት ነው ባህል ይላሉ። ቅዠት ነው። ለምንድን ነው ቅዠት ነው ያለው? ለምሳሌ ሲምፕሊ መጦ እሳቸው እንዲናቸው እሳቸው እንዲ ነው ሊለኝ ይችላል። እዚህ ጋር ምግብ ቢቀርብልን ዴፊኒትሊ ሃምበርከር ከመጣልን እንበላለን። አመጋገብ ምትል ከሆነ ዝም ብሎ እኮ ነው የተለመደ ነው። ባህል ምንድነው? ማንነት ምንድነው? ቋንቋ ምንድነው? ለርሶ ሶስቱም ብቻ አሁን ሳይንስ ገለመኔ ሳይሉ ባህል ሳይንስንማ ጠራዋለሁ። ለምን ብትሉኝ የሰው ልጅ ዴቨሎፕ አድርጎ የዚህ ደረጃ የደረሰው ሳይንስ ነው። ግን ሳይንሳዊ መንገድ ነው የምናገረው። እሺ ይቅርታ አድርጉልኝ። ሳይንሱንም ቢሆን በርሶ ማለት ነው እንግዲህ ሳይንስ ዓለም አቀፋዊ ነው አይደል? እርሶ አይደለም የተመራመሩት ሳይንስን ያገኙት እርሶ አይደለም። ተጠቃሚ ነኝ በሳይንስ ሜተድ የሳይንስ ተጠቃሚ ነው። ስለዚህ አዲስ የፈጠሩት አስመስለው ሳይነግሩን እኔ አሁን የፈለኩት ስለዚህ አሁን በአማርኛ አይደለም ነው በአማርኛ አድርገው ቋንቋ ምንድነው? ባህል ምንድነው? እርሶ ምክንያቱም ባህል የለም አሉ። ባህል የለም ያሉት ከምን ተነስተው ነው? ማንነት የሚባል ነገር ቅዠት ነው አሉ። በነገራችን ላይ ቆይ እሺ የብሔር ማንነት ነው። እውነት ነው። የብሔር ያው እኮ ነው የብሔር ማንነትማ ሰብስቤ አለ። ግን የብሔር ማንነት የለኝም። እሺ የብሔር ማንነት የሚባልም ነገር የለም አሉ። አለሁ የሚል ብሔር ማንነትን አይ አንተ የለህም የብሔር ማንነት ቅዠት ነው ማለት መረጃ ማቅረብ ነው የሚጠበቅ። ምንድነው መረጃው? እሺ ሌላ ነገር አይደለም። እሺ የብሔር ማንነት ኮምፖነንቱ ይዘቱ ውስጡ አንደኛ ቋንቋ ነው፣ ሁለተኛ ከልቸር ነው። ዋናው ኮሩ እነዚህ ናቸው። ሶስተኛው ስነ ልቦና ነው። ያው ከልቸር ራሱ ስነ ልቦና ይፈጥራል። እዚህ እኔ ስላለ ነው ዲፊኒሽኑ የምጠቅሰው እንጂ እኔ ከልቸር ካልኩ በቂ ነው። በራሱ ከልቸሩ ስነ ልቦና ነው ባይሰልፍ። ስለዚህ ቅድም ምንድነው ካልቸር ዲፋይን ያደርግ ላመጣው ነው። ከልቸር አንድ ግሩፕ ወይንም ሰርቫይቫል ግሩፕ ነው ማለት ነው። እኔ ዲፋይን ሳደርገው ማለት ነው ከነባራዊ ሁኔታ ጋር። በነገራችን ላይ ከልቸር የሚባለው ወደ 3000 ጊዜ ዲፊኒሽን ተሰጥቶት የተስማሙበት ደረጃ የለም ዓለም አቀፍ የሌለ ነገር ግን እንዴት ነው ዲፊኒሽን ይሰጣሉ? የለም አሉ እኮ እርሶ። እኔ ዲፋይን አላረኩልሽም። ቆይ እኮ ታዲያ ሌላ ዲፊኒሽን ለምን ነግሮኛል? እርሶ የለም ካሉ እኮ መነሻው የሚሆነው ይሄ ነው። አተሰብስቢ አይደለም። ቆይ አዳምጡኝ ግድ የለም። እኔ ዲፋይን እያረኩልሽ አይደለም። እኔ ሌላ ዲፊኒሽን አልፈለኩም አለ። እርሶ ማንነት ምንድነው አልኩኝ። የብሔር ማንነት የሚባል የለም ያለ ሰው የብሔር ማንነት ማለት ብሎ ዲፊኒሽን እንዴት ይሰጣል? እኔ አላልኩም። አልተረዳሽኝም እኮ እርሶን እኮ ነው እንገሩኝ ያልከው። አልተረዳሽኝም። ከልቸር የሚባለውን እኮ ነው የምልሽ። የሚባለው ይዘት ነው የምልሽ። እነሱ የሚከራከሩበት ከልቸር አለን የሚሉትን ይዘት እኮ ነው የምናገረው እንጂ እኔ ከልቸርን ዲፋይን እያረኩልሽ አይደለም። እነሱ አንድ ማህበረሰብ አንድ ቋንቋ ያለው አመጋገብ፣ የቤት አሰራር፣ በአጠቃላይ ሰው በሃይማኖታዊንም ጭምር በአጠቃላይ የሚኖሩት የኑሮ ደረጃ ነው እነሱ የሚሉት። ለምሳሌ ቆጮን ስትወስጂ አመጋገብ ትንሹ አይባልም። ምክንያቱም ራሱ አመጋገብም የከልቸሩ ኮንተንት ነው። ስለዚህ አሁን ለምሳሌ አንዳንዱ ቆጮ የሚመገባለ፣ አንዳንዱ በቆሎ የሚመገባለ በአብዛኛው ስቴፕል ወይንም ዋና ምግብ ተደርጎ፣ አንዳንዱ ደግሞ አሳ ብቻ ወንዝ ዳር ካለ ጤፍ ደግሞ የሚበላለ። ስለዚህ አንዱ ኮምፖነንት ይሄ ነው። ሌላው ቋንቋ የሚናገረው ነው። አንድ ቋንቋ ኤክስ የሚባል ቋንቋ ተናጋሪ ነው። ስለዚህ እነዚህ የኑሮ ከልቸር የሚባል ነገር አለ ካልን ሁልጊዜ ያ ካልቸር የዛሬ 10 ዓመትም 100 ዓመትም ይሄው ነው ማለት ነው። ከልቸሬ ነው ብለሽ ነው የምትኖሪው ማለት ነው። የኑሮ ከልቸር ነው ያሉት እኮ የሌላ ከልቸር አለ ማለት ኑሮ ነው፣ ሌላ ነገር የለውም። ይኸው ቋንቋም እኮ ይኸው ቋንቋ ሲናገር አሁን ቆይ ከየት አመጡት ታዲያ? የኑሮ ከልቸር የሚባል ምንድነው ማለት? ወይ ካወራን እንግዲህ እንደው በሚያግባባን አንዳንድ እንደው ወይ ትርጉሞችን ለምሳሌ የዩኔስኮን ዴፊኒሽን መውሰድ ይቻላል። አትሊስት እንደው ወይ እንደነሱ አድርገን እናውራ ወይ ካለው እኔ ስታሊን ዲፋይን ያደረገውን እኮ ነው ተርጉም ያስቀምጡት አይደል? ከልቸር እኮ ነው ያሉት። ከልቸር የስታሊን ዴፊኒሽን አለ እንዴ? ወደ 3000 አሉ። እርሶ ራሱ አዎ። እና ዓለም አቀፍ እንደገና የኑሮ ከልቸር ይላሉ።
እንደዛ ካልነው እኮ አግሪካልቸር ምናምን እኔ ዲፊኒሽንም የለኝም የራሴ ዲፊኒሽን የለኝም። ሰው የብሔር ማንነት አቀንቃኞች የሚጠቀሙበትን እኮ ነው የምናገረው። የእርሶን ይንገሩና እኔ የለኝም። እኔ መኬት ነው ማመጣው። የለም አሉ ባህል የለም አሉ። አሁን ለማስታረቅ እስቲ የለም ያሉበት ነገርም ከልቸር አይባልም የኑሮ ደረጃ ነው የሚባለው ነው እያልኩ ያለው። የለም ነው እርሶ የሚሉት። የለም ይሄ የኑሮ ደረጃ ነው እና ይሄ የኑሮ ደረጃ ደግሞ ዳይናሚክ ነው፣ ይቀየራል። ራቁትነት ወደ ዋሻ፣ ከዋሻ የሆነ ልጥ እየለበሰ ቅጠል እየለበሰ ከዛ በኋላ ሳር ቤት እየሰራ ከዛ በኋላ ይሄው እንደዚህ አይነት ህንጻ ድረስ ከተሜነት የመጣው ባህል የሚባል ስላለ አይደለም። ጀስት የሰው ልጅ ከራቁቱን ይወለዳል። ሁል ጊዜ ኑሮ ነው የሚኖረው፣ ሰርቫይቫል ነው። ሁል ጊዜ ከችግሮች ጋር የሚጋፈጠው ሲፈጠር ጀምሮ ከችግር ጋር ነው። አሁን ራሱ የኑሮ ደረጃ ለመቀየር ነው ምንወያየው። የኑሮ ደረጃ ነው። ሰላም የለም፣ ይጋደላል ሰው በብሔር ማንነት የሚባለው። ስለዚህ የተሻለ የኑሮ ደረጃን አትሞስፌር ለመፍጠር ነው የምናወራው። ስለዚህ የሰው ልጆች ባህሌ ብለው ይዘውት ለዘላለም የሚኖሩት ወይንም ሶሻሊ ኮንስትራክትድ የሚባለው ኖቶሪየስ የሆነ ቃል የነሱ ይሄ የሚባል ነገር የለም። ሁል ጊዜ ያ ሪስትራክቸር እንደገና ይዋቀራል። ዳይናሚዝም አለው። ስለዚህ በዚህ ነው የሚባሉት እና እንደ ጎስት ነው የሌለ ነገር የሚኖር የስልጣኔ መገለጫ ነው። በመጽሐፎቹ ላይ ይገልጿቸዋል። የነዚህ ምክንያት ምንድን ነው? በቀነሰ ቁጥር ለምሳሌ ሁል ጊዜ ስብሰባ፣ ንትርክ፣ ድምጽ ዝም ብለሽ ብዛቱን ቃላቱን በበዛ ቁጥር ያለ መረጋጋት የድህነት ሲስተም አልባ የመሆን ውጤት ነው። ባደግሽ ቁጥር ሲስተም ይኖራል፣ ሎው ኤንድ ኦርደር ይኖራል። አሁን ያደጉ አገሮች በተቻለ መጠን ድምጽ፣ ንግግር ለማስቀረት የሚፈልጉት ሁል ጊዜ። ምክንያቱም ድምጽ፣ ንግግር የሚበዛበት ሀገር ችግር የተንሰራፋበት ሀገር ነው። ኢትስ አ ፕሮብለም። ድህነት፣ ጭቅጭቅ፣ ንትርክ በየሚዲያው በምኑ የሚበዛው ይሄ ነው። ግን ሎው ኤንድ ኦርደር በመጣ ጊዜ የሰው ልጆች ወደ ተሻለ ኑሮ እያደጉ ሲስተማቲክ የሆነ ሳይንቲፊክ የሆነ ስርዓት በተዘረጋ ቁጥር ሁል ጊዜ ንግግሮች እየቀነሱ ነው የሚሄዱት። ለምሳሌ አሜሪካን ሀገር ብትሄጂ አማዞን ማርክ የገበያ አዳራሽ ውስጥ ብትገቢ ሰውን ሄደሽ እንኳን ኮንታክት አታደርጊም። ስርዓት አለው። ማውራት አቁመዋል ማለት ነው። አላስፈላጊ ነው። በቃ ተግባብተሻል። እንደ ሶሻል ሚዲያ አይተው ያውቃሉ? ከዶናልድ ትራምፕ ጀምሮ እሱ ደግሞ ባለበት የችግር ደረጃ ነው የሚነጋገሩት። ኦኬ ባለው ችግር ባለ ጊዜ ንግግር የሚበዛው ንትርክ። ስልጣኔ በመጣ ቁጥር በኢኮኖሚ በማህበራዊ ትስስሮች ስለሚፈጠሩ በዓለም አቀፍ ደረጃም በሀገር አቀፍ ደረጃም ትስስሮች ስለሚፈጠሩ የቋንቋ ብዛት ያለው ነገር ሜልቲንግ ቦክስ ወይም ሜልቲንግ ፖት ውስጥ ነው እየገባ የሚሄደው። አሁን አማዞን ስትገቢ አትናገሪም። ገዝተሽ እዛው ዲዳክት ይተራካውትሽ ትወጫለሽ። ከሰው ጋር ማተናገር ከሌበር ጋር የሚያዛል። እርሶ የሚያወሩት ሌበርን መቀነስ ማለት ቋንቋን ማጥፋት ማለት አይደለም ለኔ፣ ወይም ደግሞ የስልጣኔ መገለጫ ነው ብዬ አላስብም። ለምሳሌ እዛ ቦታ ተቀጥሮ የሚሰራ ወይ አድካሚ ስራ ከሆነ እቃ ማውረድ፣ እቃ መሸከም፣ መግዛት ሀሳብ ለማስተላለፍ ነው። ሀሳብ ልታስተላልፍ ነው። ያላስፈላጊ ነው። በዛ ሰዓት ያላስፈላጊ ነው። መድከም የለብሽም። ስለዚህ ሲምፕል ሁሉ ነገር ሲስተማቲክ ነው። ሎ ኤንድ ኦርደር አለው። በዛ ነው የምትሄጂው። ዩኔስኮን ደግሞ ብትሄጂ አንዱ ዩኔስኮ ቋንቋ እንዳይጠፋ ትግል የሚያደርግ እንትን ነው፣ የዓለም አቀፍ ድርጅት ነው። እኔ ማቀው ሲጠፋ መመዝገቡን ነው ማቀው። ፋይናንስ አርጎ እንዳይጠፋ የሞተን ሁሉ ትቀሰቅሻለሽ፣ ትቆፍረሽ ታወጫለሽ። ዩኔስኮ ነው እንደሱ የሚያደርገው። ፋይናንስ ያደርጋል። እሱ መረጃው የቱ ነው? ናይጄሪያ ውስጥ ጉግል አድርገሽ ናይጄሪያ ውስጥ 570 ቋንቋ አለ። በሚቀጥሉት 75 ዓመት 570 ሁሉ ይጠፋል ብሎ ራሱ ዩኔስኮ ነው የዘገበው። ስለዚህ ማዳን አለብን ብሎ በየዩኒቨርሲቲ ፋይናንስ እያደረገ ነው። ስለዚህ ቋንቋን ብቻ ነው የምናገረው ብሎ ካለ በየቦታው ተሰብስቦ መቀመጥ ነው። የኢኮኖሚክ ኢንቴግሬሽንም አይመጣም። ምክንያቱም በምንድነው እንግሊዝኛ ነው በአጠቃላይ የናይጄሪያ ሕዝብ ይናገረዋል። ሌላው በሙሉ እየጠፋ ነው። እውነትም ኢትስ ኦን ዳይንግ ኬዝ ላይ ነው ያለው፣ ኤክስቲንክሽን ኬዝ ላይ ነው ያለው። ስለዚህ እውነቱን ነው ጥናቱ የሚያሳየው። ሆኖም ግን ጎጂ የለውም። የሰው ልጅ የኑሮ ደረጃ መሻሻል እንጂ ድምጽ ላይ አይደለም።
ኢንትረስቱ? እኔ ድምጽ እየለፈለፍኩኝ በቋንቋ ብዬ ምራቅ ሆነ ምን እንደሚሰራል ምበላው ከሌለ ምን እንደሚሰራል። እኛ ኢትዮጵያኖችም ደግሞ የራሳችን ፊደልና ጽሁፍ ያለን ኩሩ ህዝቦች ነን እንላለን። ይሄ ሁሉ ዋጋ የለውም ነው የሚሉት እርሱ? ለማህበራዊ ለኢኮኖሚ መጥቀም አለበት። ከጠቀመ ይጠቅማል። ስለዚህ አሁን አይጠቅምም ካልጠ እንዴ እየተሰራንበት እኮ ነው። ይሄ መልእክት እያስተላለፍኩበት እኮ ነው። እስከ ጠቀመ ድረስ ይጠቅማል። የማይጠቅም ግን ይጠፋል። ሰዎች ኤኒሞር ለኢኮኖሚ ለማህበራዊ ጉዳይ ስለማይጠቀሙበት እየጠፋ ይሄዳል። መጥፋቱ ደግሞ ሰው ሊያበሳጨው አይደለ የኔ ነው ብሎ ሲያስብ ሊጠፋ ይችላል። ቋንቋ ችግር የለውም። የኔ ነው ለምን ይጠፋብኛል ብሎ ሲያስብ ሂዝ ፉሊሽ ነው ማለት ነው። ለምን በይ ቂልነት ነው። ራሽናሊ ማሰብ አይችልም ማለት ነው። ለምን ፉሊሽ የሚሆንበት ምክንያት ለምንድን ነው? የኔ ነው ብሎ የሚያስብ የሱ ንብረት አይደለም፣ ላይሰንስድ አይደለም፣ እሱ የፈጠረው ወይንም ፓተንት ራይት ያለው አይደለም። የኔ ነው ብሎ ሲያስብ ኢትስ ጀስት ሳይኮሎጂካል ቫይረስ ለኔ አስተሳሰብ ቫይራል ነው እና ይሄ ደግሞ ይተላለፋል። ስለዚህ የኔ ነው አይሉም እርሱ አሁን አማርኛ ነው። የማን ነው ታዲያ? የእርሱ ካልሆነ አገኘሁት በቃ ተናገርኩ። እንግሊዝኛም እናገራለሁ፣ ጽፋለሁ በደንብ። ስለዚህ እናገራለሁ፣ ይጠቅመኛል። የሚጠቅመኝን ነው የምሰራበት። ዩኔስኮም ላይ ሌላ ድሆች ሆነን እንድንቀር ስለሚፈልጉ ነው ብለዋል። እና ቋንቋ በበዛ ቁጥር መወያየት፣ ሀሳብን ማንሸራሸር፣ መግባባት ለመግባባት ጠላት ነው በራሱ። ስለዚህ አሁን አይተሽ ከሆነ ባለም አቀፍ ግን አንድ ቋንቋ የሚናገሩም መግባባት አቅቷቸው የፈረሱ ብዙ ሀገሮች አሉ። ያ ደግሞ የራሱ ችግር ነው። በራሱ ችግር ትሪት መደረግ አለበት። በሽታ ሁሉ አንድ አይነት አይደለም። የተለያየ በሽታ አለ፣ ለራሱ የራሱ መድኃኒት አለው። ስለዚህ እንደየበሽታው ትሪት ማድረግ ነው እሱ። ግን አንዱ ስለ ቋንቋ በሽታ ነው የምናወራው እኛ፣ ስለ ቋንቋ ብዛት በሽታ። ስለዚህ ቋንቋ እሱ ነው ያሉት፣ እኛ አይደለንም። ግን yes ማወራው let me correct ማወራው ስለ ቋንቋ ብዛት በሽታነት ነው ማወራው። ስለዚህ በአንድ ሀገር ውስጥ ቋንቋ ብዛነት እኔ ጥናት ባጠናሁት መሰረት ቋንቋ ብዛት ያለባቸው አገሮች በድህነት አረንቋ ውስጥ ያሉ ናቸው። ቋንቋ ብዛትና ድህነት የተቆራኙ ናቸው። ለምንድን ነው? ሁል ጊዜ ስርዓት አልበኝነት ያለው ቋንቋ ብዛት ያሉበት አካባቢ። ከዓለም ቋንቋዎች በሙሉ አፍሪካ እኮ ሲሲውን ብቻ ነው የምትወስደው። ወደ 2000 ገደማ ነው የአፍሪካ ቋንቋ። እኔ ስለ ሀገር ነው አሁን እያወራለሁ። ስለ ሀገር ቋንቋ ነው። ግን አገር ቋንቋ ብዛት ያለበት አገር ሁሉ ጊዜ ችግር ያለበት ሀገር ነው። እኔ እንዳየሁት ፓፓው ኒው ጊኒ ብትሄጂ 8000 ምናምን ቋንቋ አለ። 8 ሚሊዮን ነው ህዝባቸው። ግን የመጨረሻ ስርዓተ አልበኝነት ያለበት አገር ቢባል 8200 ምናምን 8000 ጉግል አርጉና በዓለም ላይ 7000 ነው። 800 ቋንቋ 8 ሚሊዮን። ስለዚህ የዓለም ቋንቋ ወደ 7200 አካባቢ ነው። ልክ ነው። ስለዚህ 820 አካባቢ ቋንቋ ነው ያላቸው። 8 ሚሊዮን ነው። እነሱ ጋር ከፍተኛ ስርዓት አልበኝነት ነው ያለው። በጎሳ ወደ 11000 ጎሳ ነው ያለው እነሱ ጋር። ሁልጊዜ መባላት ነው ያላቸው። ምንድነው ቢባል አያግባቡም። ኖሌጅ ትራንስፈር የለም። ቋንቋው የተለያየ እሱ አንድ ምሳሌ ነው አይደል? የጠፉትንም እኮ ሀገሮች እናነሳና አንድ ቋንቋ እያወሩ አንድ ቋንቋ እየተናገሩ እሱ ደግሞ ኢትኒሲቲ ወይንም የሬሲዝም ችግር ነው። እሱ ደግሞ በራሱ ዘር ቋንቋ ቢሆን ነው እርሱ ሪኮመንድ የሚያደርጉት አይደለም። ቆይ ተሰብስበኝ እርሱ ታዲያ አሁን ብዙ ቋንቋም በሽታ ነው ብለዋል። ትንሽ አንድ ቋንቋም ደግሞ የራሱን የቻለ ችግር አለው አሉ። እሱ ደግሞ ስንት ቋንቋ ይሁን ብለው በጥናቱ እኔ ምንም ቋንቋ የምለው ነገር አንድ ሁለት ቋንቋ ሶስት ቋንቋ ቆይ አንድ ጊዜ የኢኮኖሚው የማህበራዊውና የፖለቲካው ትስስር የሚፈጥረው ቋንቋ አለ። በራሱ ይፈጠራል በራሱ። ማንም ተጨንቆ ፖለቲሳይዝ አድርጎ ወይም አድቮኬት አድርጎ ለቋንቋ የሚፈጥረው ነገር የለም። ራሱ እንግሊዝኛ አሁን ማንም ታግሎ አይደለም ቋንቋ እዚህ ድረስ አገራችን ውስጥ ዩኒቨርሲቲ አልታገሉም እንዴ? በቀኝ ግዛት በየአገሩ እነሱ ኮሎኒያሊዝም ነው ሀሳባቸው። ቋንቋ ማስፋፋት አይደለም መነሻቸው። ራሱ አገርን ለመግዛት ሪሶርስ ለመግዛት ለመውሰድ ነው። እሺ ሪሶርስ ለመስረቅ ሚነራሎችን ለመስረቅ ነው አካሄዳቸው። እግረ መንገድ እንግሊዝኛ ቋንቋ ተናጋሪ ስለሆኑ ነው።
ይሄ ተስፋፋው እንጂ እነሱ ቋንቋ የማስፋፋት ፕሮጀክት ቀርጸው አይደለም። ዶክተር እንግዲህ ቋንቋ ድምጽ ነው። ኢኮኖሚ ትስስሩ በራሱ የሚፈጥረው ቋንቋ አለ እንጂ ምንም የትኛውንም ቋንቋ ይኖር አይኖር ብዬ ማለት አልፈልግም ብለዋል። እርስዎ እንደ ቋንቋ ምሁር ነዎትና እንደ ቋንቋ አጥኚ ለቋንቋ ተመራማሪነቱ ነው ምንድነው የሚሉት? በዚህ ውይይታችንም የሚያደምጠን ሰው እንደው ስለ ቋንቋ ያለው አመለካከት ምን መሆን ነው ያለበት? አስተሳሰብ ልክ ናቸው ወይስ እሳቸው ያጠኑበት መንገድ ራሱን የሆነ የሚጠቅመው ነገር አለ ወይስ የሚጎዳው ነገር አለ? ምንድነው የሚሉት እርስዎ? እንግዲህ ብዙ ጊዜ ቋንቋ ላይ የሚነሳው ችግር ምን መሰለሽ? ቋንቋ ማንኛችንም ስለምንናገር የራሱ የሆነ ጥናት መስክ ሳይንስ የሌለው ይመስለናል። ስለዚህ ጎግል አድርገንም አንድ መጽሐፍ አንብበንም መጽሐፍ ልንጽፍ እንችላለን። ጥፋት የለውም። ምክንያቱም እውቀት እያደገ ነው የሚሄደው። እዛ ላይ ሌላ ሰው ይጽፋል፣ እዛ ላይ ሌላ ሰው ይጽፋል። አሁን አቶ ሰብስቤም ስለ ቋንቋ ጽፈዋል። ባህል የለም፣ ሃይማኖት የለም፣ ቋንቋ የለም የሚባል ጽፈዋል። ቅድም እንዳሉት ልብሳችን አንድ አይነት ነው አንለያይም ሲሉ እኔ በጣም የገረመኝ ነገር እኮ እኔ በቀደም አርባ ምንጭ ሄጄ የጎፋ የባህል ልብስ ተሰጥቶኛል። ኩሪፍቶ ሄጄ የገዳ ልብስ ተሰጥቶኛል። ያ የአንድ ሶሳይቲ አኗኗር የአንድ መመለሰት ባህል አለው። ቅድም የጠቀሱት እንኳን አልስማማም። አሁን ይሄን እኔ ዴፊኒትሊ ማልቀበለው ነገር ነው። መቀበል እኮ የለቦትም እንዴ? አዎ ማለትም የጎፋ ልብስ እኮ ያድጋል። እኛም እኮ ከጎፋ መጣል ሊሆን ይችላል ሙሉ ልብስ ምን ለብሰው ሰው ሲያድግ ይቀየር። እርሶ አይቀበሉ፣ እኔም የእርሶን መጽሐፍ አልተቀበልኩትም፣ ግን ልናገር መተናል። መቀበል አይጠበቁበትም። ማክበር ነው የሰውን ሐሳብ የሚጠበቀው። ባህል የለም ያሉትን ስላከበርኩ አሁን ልነግሮት ነው። ባህል እንዳለ ባህል አለ፣ ቋንቋ የሚባል ነገር አለ። እኛ የአንድ አይነት የኢኮኖሚካል ሌቭል የትምህርት ደረጃ ስለምንገናኝ ዘመናዊውን ልብስ ለበስን ማለት ባህል የለብንም። የባህል ልብስ የሚባል ነገር አለ። የባህል ምግብ የሚባል ነገር አለ። የአንድ ማህበረሰብ ዩኔስኮ የአንድ ቅድም በጣም ብዙ ነገሮች ተናግረዋል አቶ ሰብስቤ። ጥሩ ነው ኢንተረስታቸው። የሚያሰቅቅ ነገር ደግሞ ለምሳሌ ዩኔስኮ የሞቱ ቋንቋዎችን ያስነሳል፣ እኛ እንድንቸገር መፈለጉ ነው። አዲስ አበባ ዩኒቨርሲቲ የላንጉጅ ኢንዲጀርመንት ስለመጣኛ ጋር ዶኩመንቴሽን የሚባል ዲፓርትመንት አለ። የሚጠፉ ቋንቋን ከመጥፋት አሁን ጋፋት ጠፍቷል፣ አርጎባ እየተፈረተረ ነው፣ ዛይ አለ። እነኚህ ቋንቋዎች ሳይጠፉ ዶኩመንት ታደርጋቸዋለሽ በቪዲዮ በምናምን። ይሄ ማለት ዶኩመንት ዩኔስኮ ለመቀስቀስ አይደለም፣ ስህተት ነው ያሉት። ለመቀስቀስ ሳይሆን ዶኩመንት ለማድረግ ነው። አሁን አንዳንድ ጊዜ ከፊልድ ከምናቀው ነገር ውጪ በምኞት በፍላጎት ስንገባ እንዲህ አይነት ስህተት ይሰራል። ያ እኔ እና ለሚቀጥለው የሚጽፉ ከሆነ ያን የተሻለ መጽሐፍ ለመጻፍ በሙያው እርሶ ከርሰ ምድር ላይ እንደሰሩት ብዙ ዓመት የሰሩ ሰዎችን የሚሉትን ዲፌንሲቭ መሆን አያስፈልግም። አክብረው ልክ ይሆናሉ እንዴ ብለው ማንበብ ነው ያለበት። ይሄን አይደለም የቋንቋ ሳይንስ የሚለው ይሄን አይደለም። ባህል የሚባል አለ፣ ቋንቋ የሚባል ነገር አለ። ባህልን የሚያመጣ እንለያያለን። እዚህ ጋር አንድ ልብስ ለበስን ማለት የቋንቋችን አንድ ሰው መጥቶ እኔ ኦሮሞ ነኝ፣ ኦሮምኛ እናገራለሁ። ቅድም ያሉት ጩኸት ይበዛል፣ ያልሰለጠነ ሌላው ስህተት ያልሰለጠነ ህዝብ ተባለው እንዴ። እኛ ጋር ቡና ስንጠጣ እኮ አንዳንዱ ይገርመኛል። ቡና አጉል ባህል ነው ሲባል በጎረቤት መጠራራቱ ቡና ጠጡ። ይሄ እኮ ኢንፎርሜሽን መለዋወጫ ኢንተርኔት ባዩ ድሮ ኢንተርኔት ባልነበረበት ዘመን አፋር ነው ማን ነው ይሄ ሲሄዱ መንገድ ላይ ሲገናኙ ዳጉ አለ። ምን ተፈጠረ? ኢንተርኔት ነው፣ የኢንፎርሜሽን ልውውጥ ነው። ባህላዊ ያልሆነ ነገር ሲስተማቲክ ወይም ደግሞ ስልት የለውም ማለት ስተት። አሁንም ደጋግሜ ጠቅሰዋለሁ። አገርን የመሩ እንደ ገዳ ሲስተም ያሉ አሉ። አንድ ኦሞ ወንዝ ላይ አንድ እንትን ነገርሽ ከዘመናዊ ህግ የበለጠ ምን ያደርጋሉ? አንቺ ነፍስ ስገይ እኔ አሁን ወንድሜን አንዱ ቢገለው በጀልባ ይዘው ሄዱና ሰውየውን እጁን አስረው ይጨምሩታል ውሃ ውስጥ። እንግዲህ አሁን ወደ ሰሜን ከሄሽ እኔ ወንድሜን ከገደለብኝ
እገድለዋለሁ እጃ በደም መመለስ የሚባለው እነሱ ያንን ለማስቀረት እንዴት እንደሚያደርጉ ታውቃለሽ? ይጠሉትና እኔ ልገድለው የምፈልገውን ሰውዬ በጀልባ ይዘው ሄደው ይጠሉትና በል ይሙት ካልክ ይሙት ወንድምን ስለገደለ፣ አይሙት ካልክ አውጣው ይሉኛል። አየሽ ይሄ ሰውየው ሲገባና ብቅ ጥልቅ እያለ አረፋ ሲደቅ ስታይ ያ እንትን ወደ ልቡናሽ ትመለሽና ታወጪዋለሽ። ካወጣሽ በኋላ እንዴት ነው ያወጣሽውን ሰው የምትገይው? አብረሽ ትኖሪያለሽ። አየሽ ይሄንን ከዚህ የበለጠ ልቦና የለም። ከዚህ የበለጠ ሶሳይቲን ማህበረሰብን አንድ አድርጎ የሚያዝነው ነገር የለም። ይሄ ዘመናዊነት እኮ የዌስተርኑን እንትን አሁን ካልቸር በየአንድ የምዕራባዊ ሰው በዙሪያው ትልልቅ ክብ አድርጎ እዛ ውስጥ አያስገባሽ። ድምፅ የሚቀንሰው ንግግር የሚቀንሰው ለዛ ነው። በዛ ያጡት ብዙ ነገር አለ። የቋንቋ መጥፋትም ለሀገር እድገት ጠቃሚ ነው ይላሉ። የቋንቋ መጥፋት ልንገርሽ፣ አሁን ቅድም የጠቀሱት ደግሞ ብዙ ነገር ያለ ምናልባት በ1960ዎቹ ውስጥ ስለ ኢንዶኔዥያ የቋንቋ ፖሊሲ በዓለም ላይ ጥሩ የቋንቋ ፖሊሲ ያላት የምትባለው አንዷ ኢንዶኔዥያ ነች። ኢትዮጵያ በዚህ አጋጣሚ ሆነ የተባለ የቋንቋ ፖሊሲ የላትም አይደለም። በህገ መንግስቱ ከተቀመጠው በስተቀር ፖሊሲ የለም። ፖሊሲ የተባለ የለም። ይሄን እንደው ለመስራት ሙከራ አድርጋችኋል እናንተ? ጠይቃችኋል? እሱ ረቀቅ ነገር ነው። አሁን አዲሱ መጽሐፊ ውስጥ ጠቅሼዋለሁ። ስታተስ ፕላኒንግ የሚባል ነገር አለ። ከዛ ቀድሞ መሰራት ያለበት ብዙ የሚፈልግ ነው። ቋንቋው እያንዳንዱ ቋንቋ የት መድረስ አለበት የሚባል ያንን ማስቀመጥ አለብሽ አስቀድመሽ። ነገር ግን ብዙ ለተባለው በ1960 በፈረንጆቹ መባቻ አካባቢ ኢንዶኔዥያ 120 ሚሊዮን ህዝብ ነበራት። 400 ቋንቋ ነበራት። እንግዲህ ያን ጊዜ ግማሹ ህዝብ የሚናገረው ጃቫኒዝ ነው። 30 ሺህ የሚናገረውን ቋንቋ አድርገው ነው ማሊያን ባህሳ ኢንዶኔዥያን ብለው የኢንዶኔዥያ አፍ ብለው ሰይመውት አሁን ከኢንዶኔዥያ ውጪ በርካታ ሀገሮች ይግባቡበታል። ያ ቋንቋ በዘሞ ሰክሰስፉል ቋንቋ ነው። አንዳንዶቹ አንዲሞክራቲክ ነው ይላታል። ሰክሰስፉል ቋንቋ ፖሊሲ ነው። ኢንዶኔዥያ የደረሰችበትን ታያለሽ። አሁን በኢንዱስትሪ በእድገት አየሽ 400 ቋንቋ ይዛ ነው። ሁለት ቋንቋ አገር ሊያፈርስ ይችላል ጥሩ የቋንቋ ፖሊሲ ከሌለሽ። እነ ደቡብ አፍሪካ 11 ኦፊሻል ቋንቋ የስራ ቋንቋ አላቸው። 11 እና ህንድ ወደ 23 አላቸው። ህንድ 23 አላቸው። ብዙዎቹ ብዙ አላቸው። ኬንያ እንግሊዝኛ ገን ወጣ እንጂ 4 ነበር። ዚምባብዌ 16 ነበር። ይሄ ሳይንስ ያልተደገፈ ነገር እንዳው 13 ቋንቋዎች ከዓለም በአፍሪካ ውስጥ ካሉት 13 ቋንቋዎች ከ5 ሚሊዮን በላይ ህዝብ ተናጋሪ ያላቸው ቋንቋዎች ናቸው። እኔም በአዲሱ መጽሐፌ አሁን 5 ቋንቋ ይሁን ስል መሰረቴ ይሁን የሌሎቹን ስራ ቋንቋዎች ማለት ነው። የስራ ቋንቋዎች የሌሎቹን መብቱ ስትረግጪ 2 ቋንቋም ቢሆን አንዱ መነሳቱ አይቀርም። እስኪ ንገሩን ዶክተር በዛው አያይዞ የትኞቹ ቋንቋዎች ለምን? እኔ ይኸውልሽ እንግዲህ የቋንቋ ፖሊሲ የስራ ቋንቋ እንትኑ መሰረቱ ብዛት ነው። በዓለም ላይ ከ1 ሚሊዮን በላይ ተናጋሪ ያለ ቋንቋ ትልቅ ወይም ሜጀር ላንጉዌጅ ወይም በእንግሊዝኛው ትልቅ ቋንቋ እንለዋለን። ለምሳሌ የ99ን ሴንሰስ የህዝብና ምናምን ቆጠራ ስንወስድ ከኢትዮጵያ ውስጥ 29 ሚሊዮኑ የአማርኛ አፉን ፈትቷል ይላል። ስለዚህ አፍ መፍቻ ብቻ ቋንቋ ካየሽ አማርኛ በጊዜ ሂደት ብዙዎቻችን ሌላ ቋንቋ የሚናገሩ ሰዎችም ይናገሩታል በሁለተኛ ቋንቋነት። ነገር ግን የሚያሰልጸው ስሜት አለ። ደቡብ አፍሪካ 11 ቋንቋ ስታደርግ መሰረቷ ከ100 ቋንቋዎች ውስጥ ከ100 ሰዎች ውስጥ 98ቱ ከ11ዱ በአንዱ አፋቸውን ፈተዋል። አየሽ 100 ሰው ብታመጪ የኔ ቋንቋ እኮ የሀገሪቱ ቋንቋ አይደለም የሚለው 2ቱ ብቻ ነው። ስለዚህ ፍቅር ያመጣል፣ አንድነት ያመጣል። በመተሳሰብ ላይ ተመስርተሽ አገር እንድትገነቢ ያደርጋል። ስለዚህ አማርኛ ሲሆን 29ኙ ናቸው ከ100 የኔ ቋንቋ የሚሉት በአፍ መፍቻ ቋንቋቸው። ኦሮምኛን ብንጨምረው ብዙ ስለሆነ ወደ 63% ይደርሳል። ስለዚህ ከ5% በላይ ተናጋሪ ያላቸውን ብናደርግ ሶማሊኛን፣ ቀጥሎ ትግርኛን፣ ቀጥሎ ሲዳምኛን ብንጨምር ወደ 86% ይደርሳል። በ10 ዓመት አሁን አማርኛና ኦሮምኛ ብቻ ይሆኑ የነሱ አተገባበር ታይቶ በ10 ዓመት ውስጥ እስከ 10 እስከ 15 ዓመት ሶስቱ ቢጨመሩ 86ቱ ሰዎች የኔ ቋንቋ የሀገሪቱ ቋንቋ ነው ይላሉ። ፍቅርን ያመጣል። ለነኚህ ደግሞ ስታተስ ታበጃለች። ሁሉም የሥራ ቋንቋ ይሁን እንጂ አማርኛና ሲዳምኛ የሀገሪቱ የሥራ ቋንቋ ሲሆኑ
የሚኖራቸው ስታተስ ይለያያል። ኢቭን እንደ ኦፊሻላዊ ቋንቋ በአማርኛ ርዕሰ ብሔሩ ንግግር ሊያደርግ ይችላል። አብዛኛው ሰው በሲዳምኛ መጥቶልና ሲዳምኛ ምናልባት በሀገሪቱ ቋንቋዎች ሁሉ ቢሮዎች ሁሉ ሊሆን ይችላል የሚሰራው። እሳሳቸውን ትሰራያለሽ አለ። ጥናት አለው፣ ሳይንስ አለው። እንደዚህ አድርገሽ ብታመጪ 86% ፍቅር ያመጣል። የብሔር ጥያቄ ካመጡት አንዱ የቋንቋ ጭቆና እኮ ነው። ቋንቋችን እንድንማር አደረገንም እኮ ነው። ዩኔስኮ የአፍ መፍቻ ቋንቋን ሲያውጅ እኮ ቅንጦት አይደለም። ቢኮዝ ዘይ ኖ ምን ያህል ኢሹ ኃይለኛ እንደሆነ ይሄ ሳይንስ አለው እና ከዚህ አንጻር ነው ማየት ያለብን። የቋንቋ ብዛት ብቻውን ፕሮብለም አይደለም። የቋንቋ ትንሽ 2 ወይም 1 መሆን ብቻውን አሁን እንዳውም በዓለም ላይ እኮ ልሳነ ብዙ ያልሆነ አገር የለም። እነ ካናዳ ራሱ ህገ መንግስታቸው ላይ እንግሊዘኛና ፈረንሳይኛ አለ። ቅድም እሱ እንዳለው እነዚህ በህገ መንግስታቸው ፖለቲካዊ ልሳነ ብዙነት ይባላል ይፈቅዳሉ። ሳይንሱ ይሄን ነው የሚለው እና እርግጠኛ ነኝ እሳቸው ከፊላቸው ወጣ ብለው እነኝን ከዳሰሱ በሚቀጥለው የተሻለ ብዙ ልንቀበለው የምንችለው ነገር ያለው መጽሐፍ ሊጽፉ ይችላሉ። አቶ ወደ እርስዎ ልምጣና እንደው የሚነሳ ነገር አለ። እንደው ስለ ብሔር ሲነሳ አሁን እርሳቸው እንዳሉት የብሔር ማንነት የሚባል የለም አሉ። አሁን አሜሪካን ሀገር ብንሄድ ለምሳሌ እኔ ካነበብኩት አላስካ ማየት እንችላለን። አላስካ ኦሪጂን የሚባል አለ አይደለም? አሁን አላስካ የለም፣ ከራሻ የተገዙ ናቸው አላስካዎች። አሁን የለም ብትላቸው ትልቅ ጦርነት እንደሚነሳ እንገምታለን። የትኛውም ዓለም ላይ አለ የብሔር ማንነቴ ብሎ የሚገልጸው የብሔር ማንነት አለ። ሀዋይን ብንመለከት ሀዋይም ኦሪጂን የሚሏቸው አሉ። ነጭ፣ ጥቁር፣ ኤዥያዊ ምን ተብሎ አሜሪካውን ዳይቨርሲፋይ በማድረግ ነው አይደለ? እያቀለለችው የመጣችው ዲቪ ሎተሪን ማየት እንችላለን። ዲቪ ሎተሪ በራሱ ዳይቨርሲፋይ በማድረግ ነው ይሄንን ብጭቅጭቁን ወይም ደግሞ እኔ ትኩረት አልተሰጠኝም ተጨቆኛለሁ ብሔሬ ተደምስሷል የሚለው ማንነት ማጥፋት የሚቻለው ወይስ ደግሞ አቶ ሰብስቤ እንደሚሉት እንደው የብሔር ማንነት በአጠቃላይ ቅዠት ነው? እንግዲህ ማለት ቅዠት የሚለው ራሱ አልገባኝም። ማለት ኤግዚስታንስን ወይም መኖርን ወይ ክዶ ወይም ደግሞ ዲስፕሩቭ አድርጎ ወይም የለም ብሎ አረጋግጦ መሆኑን እርግጠኛ አይደለሁም። ምክንያቱም ብሔርተኝነት ወደድነውም ጠላነውም በቃ ያለ ነገር ነው። እንግዲህ ሶሻሊስቶቹ ምንድን ነበረ መጀመሪያ ስለ ብሔር ሲጽፉ ሶሻሊዝምን በዓለም ላይ እናሰፍናለን፣ የፊውዳል ስርዓት እና በዋናነት ደግሞ በተለይ የቡርዣ ስርዓት የሆነውን የካፒታሊስት ስርዓት ከጣልን በኋላ ፕሮሌታሪያቱ ወይም ደግሞ የወዛደሩና ሰርቶ አደሩ በዓለም ላይ አንድ አይነት ኢንተረስት ስለሚኖረው ፍላጎት ስለሚኖረው አገርም አይኖርም፣ ያኔ መንግስትም አይኖርም፣ ብሔርተኝነት የሚባልም አይኖርም። ስለዚህ ይሄ ብሔርተኝነት ሶሻሊዝምን ካፒታሊዝምን ለመጣል ይረዳል፣ የቡርዣ ስርዓቱን። አንዳንድ ቦታ ደግሞ የፊውዳል ስርዓት ጅምር ካፒታሊዝም አለባቸው የሚሉትን እነሱን ለመጣል ይረዳል። እነሱን ከጣልን በኋላ በዓለም ላይ ሶሻሊዝም ስለሚሰፍን ብሔርተኝነት የሚባል አይኖርም፣ በዚህ መንገድ ሶልቭ እንፈተዋለን ብለው ነበር የጀመሩት። እንግዲህ ያው የሆነው የተገላቢጦሹ ነው። ወይም እነሱ ያሉት አሁን እዚህ ጥሩ አድርጎ የጻፈው ማይክል ካር የሚባለው ሂስቶሪያን ነው ናሽናሊዝም የሚለው ላይ እና የሶሻላይዜሽን ኦፍ ናሽናሊዝም ብለው ነበር የጀመሩት እነሱ ማለት ናሽናሊዝምን ሶሻላይዝ እናደርገዋለን። ግን ውጤቱ የሆነው ምንድነው? ናሽናላይዜሽን ኦፍ ሶሻሊዝም ነው የሆነው። ሶሻሊዝምን ብሔርተኝነት ዋጠውና አጠፋውና እነ ራሻም እነ ዩጎዝላቪያ የሚሆኑትን ሆኑ። ከኮልድ ዋር በኋላ 20-30 ሀገር ነው የተፈጠረው ብሔርን መሰረት ያደረገና ወደድነውም ጠላነውም ማለት የለም ማለት አንችልም። ያንን በተቻለ መጠን ይሄ ቫዮለንት እንዳይሆን ግጭት እንዳይመጣ ምን እንዳይል አስተካክሎ ሰላማዊ እንዲሆን ማድረግ ነው እንትኑ የሚሻለው ማለት ነው። ምክንያቱም በቃ ነባራዊ ሁኔታው መኖሩን ነው እያሳየን ያለው። ሁለተኛው ነጥብ ደግሞ ምንድነው? ብዙ ቋንቋ ያለባቸው ሀገራት ስርዓት አልበኛ ናቸው ያሉት። እኔ ፓፑዋ ኒው ጊኒ ባይዞይ ብዙ ስርዓት አልበኛ የምትባል ሀገር አይደለችም። ከአውስትራሊያ ጎን ያለች ሀገር ናት። ከአውስትራሊያ ጎን ያለች ብዙ አላደገችም ማለት ይቻላል ከና አውስትራሊያ አንጻር። ግን ለምሳሌ ከብዙ ከአፍሪካ ሀገራት ጋር ብናነጻጽራት ፓፑዋ ኒው ጊኒ ስርዓት አልበኛዎች አይደሉም።
ትንሽ ቋንቋ ካላቸው ከአፍሪካ ሀገራት ለምሳሌ ከሰሃራ በላይ ያሉት አረብኛ ቋንቋ ብቻ ቋንቋቸው ከሆኑት የመግሪብ ግዛቶች ወይም መግሪብ ይባሉ የነበሩት ከነሱ ጋር ብናነጻጽር ስርዓት አልበኛ አይደሉም። በጣም ያነሰችም የምትባልም አይደለችም። ሩሲያን ብንወስድ አሁን የቀረችው ተገንጥላ ከ80 በላይ ቋንቋ አላት። ማለት በጣም ያላደጉ ምን ያሉ የምንላቸው አይነት አይደሉም። ሶ የቅድም ዶክተር በድሉ ካሉት ጋር የምስማማው ይሄ ቋንቋ በሙሉ በበዛ ቁጥር በቃ ስርዓት አልበኛ ይሆናሉ የሚለው እንትን አይደለም። ማለት ሳይንቲፊካሊም ኤቪደንስ የለውም። ድምጽ በበዛ ቁጥርም እንደዛው እሱ የቅድሙ እሱ ደግሞ ማለት አንድ እንትን ድምጽ በበዛ ቁጥር ብለው ምሳሌ ያመጡት እንግዲህ የሳይንስ ማለት ባክግራውንዳቸው ሳይንስ ነው። ያንተም ሳይንስ ነው እኮ ግደል ነው። ያው እኔ ህግ ስለሆነ ሶሻል ሳይንስ አርትም ሳይንስም የተዳቀለ ስለሆነ ከሳይንስ አትውጣ ቆይ ግደል እንነጋገር ሳይንስ አልወጣሁም እኮ አልወጣሁም። አይገድቧቸው ግድ የለም መብታቸው እንደፈለጉ ያወሩና ሀሳብ ካለው እንሰጣለን። እንግዲህ አሁን እርስዎ ያነሱት ስለ አማዞን ነው። አሁን አማዞን እንግዲህ ዲጂታል ወርልድ ነው አሁን ያለንበት። በአማዞን ሰው ሊያወራ አይችልም ማለት በቃ አማዞን ገበያ ኦንላይን ነው ማለት የምትገበያዩ ወይ አሊባባ ወይ ኢቤይ ምናምን ላይ ስትገቢ ወሬ የሚባል የለም ማለት እንትን የለም። ራሱ ስርዓቱ ይሄ በቨርቹዋል ወርልድ እንደዚህ አይነት ግብይት የምታዡ ኢንተርኔት ከፍታለሁ አዛለው የት ስቶር እንደሚገኝ ወይም የት እንደሚመጣልኝ እዛው ይመለስልኛል ይመጣል በቃ ማለት እንደገና ገበያ ወይም ደግሞ ሱቅ ወይም ሌላ ቦታ ሲኬድ ደግሞ ንግግር ይኖራል። ስብሰባ ሲኖር ንግግር ይኖራል። ትምህርት ውይይት ሲኖር እንትን ይኖራል። ይሄ ማለት እንትንም አይደለም ማለት ለምሳሌም የሚመች አይደለም ምሳሌው ራሱ ማለት ነው። እርስዎ የተናገሩትን ነገር ለማስረዳትና ትክክል ነው ለማለት አማዞን ጥሩ ምሳሌ አይደለም። ሌላ ሱፐር ማርኬቶች እንደዛው ግደልማ እሺ ሰው ያመጣል ምን ይላል? ይሄ ኦርደር ምንድነው? ሰው ኦርደር ስርዓት እያከበረ ሲሄድ የህግና የስርዓት እየተከበረ መሄድ በየትኛውም ሀገር የሚጠቅመው ምንድነው? እኔ ምን እንደምሰራ ሌላው ምን እንደሚያደርግልኝ እያወቀ ስለሚሄድ በዛ መሰረት ይፈጸማል ነው። ይሄ ማለት ነባራዊ ሀቅ ነው። ይሄ ማለት ግን እሳቸው ደግሞ ቅድም እንዳሉት አሁን የሰው ልጅ በሙሉ ነጠሉትና እንደው ባህል ከባህሉም እንደው ከሁሉም ነጠሉትና የኑሮ ደረጃ ያደረጉት። ሰው የኑሮ ደረጃው ከተሻሻለ የሰው ልጅ በዳቦ ብቻ አይኖርም ይላል። ማለት የሰው ልጅ ከምግብ የበለጠ ብዙ ፍላጎት አለው። ማለት አንድ ሰው ችግር ባይኖር ኖሮ ቋንቋን በአጠቃላይ አያስፈልግም ይላል። በጣም ችግር ነው ቋንቋ ነው የፈጠረውም። ችግር ባይኖርም አሁን ለምሳሌ ሞት ባይኖር ይላሉ። ለምሳሌ ሞት ባይኖር በቃ አናወራም ቋንቋ የሚባል አያስፈልግም ይላል። ሞት ባይኖር አናወራም። ሞት ባይኖር ለምሳሌ ሰው ልጅ አይጋደልም፣ አይራብም፣ አይጠማም፣ ሰላም ነው። ስለዚህ ምንድነው ንትርኩ? ስኬርሲቲ የፈጠረው ነው። ሎው ኢኮኖሚክስ ነው። ግን ከልጆ ጋር ሰው ሞት ባይኖር ቋንቋ አይኖርም ማለት ቤት ውስጥ በምንድን ነው የሚባቡት ከልጆ ጋር? መላምትም አይሆንም እኮ እንደውቱ እንደውነቱ ማስረዳትም አይቻልም። ላስረዳው ይሄን ማስረዳት አይቻልም። ስኬርሲቲ ነው ችግር ነው። ትቸዋለሁ። እሺ ይሄንን የሚነሳ እና እንግዲህ አንዳንዶቹን ነገሮች አሁን ቅድም እንዳልኩት ነው ስናወራ ማለት ሳይንስ የራሱ ሳይንስ ሜቶዶሎጂ አለው፣ ሜተድ አለው። ማስረጃዎች ያስፈልጋሉ። እነዛን ማስረጃዎች ይዘን የምናነሳቸው መከራከሪያ ወይም ፕሬሚስ የሚሆኑ ነገሮች አሉ። ከዛ ማጠቃለያ ላይ ኮንክሉዥን ላይ እንደርሳለን። አሁን በዚህ ምክንያት እንዲህ ስላለ እንዲህ ይሆናል ብሎ መገመትም ይቻላል። አንዳንዶቹ ወይ ግምትም ለማለትም አሁን ቅድም እንዳልኩትም ሰማት ትንሽ ያስቸግራሉ። እና ምንድነው አንዳንድ ጊዜ እንደዚህ እንትን ስናደርግ ለምሳሌ ነገሮችንም ስናስተላልፍ ቅድም እኔም ስናገር ዶክተር በድሉም ሲናገሩ አሁን ስለ ናሽናሊዝም ስለ ቋንቋም ስንናገር እኛ የዛ አድቮኬት ነን ወይም ደግሞ ያንን ደግፈን እንናገራለን ማለት አይደለም።
አሁን እሳቸው ራሱ ቅድም ሲሉ ነው የነበረው ይሄንን ስለሚወዱት ነው የብሔር እንትን የሚያቀነቅኑ የሶሻሊ ኮንስትራክትድ የምትለውን በጣም የወዷት ቃል ናት አሉ። አሁን እዚህ ላይ ቆይ ግድ የለም አሁን እስኪ ቆይ ልጨርስ። እርስዎ ስለ ብሔር ማንነት ቅዥት ብለው ነው እንግዲህ አሁን መጽሐፍ የጻፉት አይደለም? አሁን ስለ ብሔር እንደው ስለ ኢትኒሲቲ ሲነበብም ሲጻፍም የተለያዩ ቲዮሪዎች አሉ። እንግዲህ የሳይንስ ሰው እነዛንም ያያል። ኢትኒሲቲ እና የብሔር ማንነት ሁለቱ አይገናኙም። ቆይ ግድ የለም መነሻው እሱ ስለሆነ ነው። እና አሁን እቺ ሶሻል ኮንስትራክሽን አንድ ቲዮሪ ናት። እንደ ቲዮሪ አንድ ቲዮሪ ነው። ሌሎች ቲዮሪዎች አሉ። ኢትኒሲቲ የሚያጠኑት እንደውም ከሞደርኒስቶቹ ኢትኒሲስትና ሌላ ሞደርኒስት ወይም ኢንስትሩሜንታሊስት ብለው ይከፈላሉ። ሶሻል ኮንስትራክሽን ደግሞ ቲዮሪ የሚከተሉ ሌላ ናቸው። ፕራይሞርዲያል ቲዮሪ የሚከተሉት ሌሎች ናቸው። አይ የብሔር ማንነት ከድንቁርናና ከፍርሃት የመነጨ ነው ይላሉ እሳቸውማ በመጽሐፋቸው ካልክ እንደሱ። ስለዚህ እንደዛ ከሆነ እኮ ጀርመን ደንቆሮ ነው፣ ጣሊያን ህዝብ ደንቆሮ ነው። የጀርመን ህዝብ አይ ቆይ ጀርመን ሂትለርን ኮስት አረገው። ቆይ እንጂ አሁን ያንን በኋላ ላይ እንደገና አስተካከሉት። ሂትለር አይደለም የጠራው ማለት ከዛም በኋላ ናሽናሊዝም አልቆመም። የፈረንሳይ ህዝብ የፍሬንች ናሽናሊዝም አለው። የፍሬንች ህዝብ ደንቆሮ ነው ማለት ነው። የፍራንኮፎኖቹ ካናዳ ያሉት ደንቆሮ ናቸው እያሉ ነው ማለት እንትኑ እስራኤሎቹ ኮስት አድርጓቸዋል። እስራኤሎቹ የጁሽ ማንነታቸውን አክቲቬት አድርገው አሁን ያሉበት ደርሰዋል። እነሱ ደንቆሮ ናቸው እያሉ ማለት ለዚህ ማጠቃለያ መነሻ የሚሆኑ እንደው ፕሬሚሶችና ማሳያዎችም እንኳን ያላቸው አይመስለኝም። ማለት ጉዳት ያመጣል። ይሄ ማለት ፕሮፐርሊ ካልተያዘ እንትን አለው። ግን ይሄ ድንቁርና ምናምን የሚባል አይመስለኝም። የአቶ ሰብስቤን ቲዮሪ ወይም ደግሞ የሳቸውን የጥናት ውጤትም ደግሞ እንተውና እንደው እንደ ሀገር በቋንቋ የተለያየ ቋንቋ መኖራችን እኛ ሀገር አሁን ደግሞ በብሔር ጋር መያያዙ የቋንቋ ብሔር ነው ያለው እኛ ሀገር። በቋንቋችን በአማርኛ ተናጋሪ ሁሉም ላይሆን ይችላል። አፍ መፍቻ ቋንቋ የአማርኛ ነው፣ የአማራ ባህል ነው ያደኩት ያልኩት አማራ ይላል። ኦሮሞኛ ተናጋሪው ኦሮሞ ተናጋሪው ኦሮሞ ነኝ ይላል። ብሔር ማንነት ጋር የተያዘው እንደው ይሄ አቢዩዝ ተደርጎ ወይም ደግሞ ያለ አግባብ ተይዞ ግን ኮስት አላረገንም ወይ እኛንስ ዋጋ ያስከፈለንስ አይደለም ወይ? እንዴት መታየት አለበት ወደሚለው እንሂድ እስኪ። አው እንደውም ለዚህ መፍትሄው ምንድነው የሚሆነው በእኛ ሀገር አሁን ባለንበት ቋንቋችንን በቋንቋ ብሔርተኝነት እንግዲህ ከመነሻው ጀምሮ ኢትዮጵያ እንደውም የብዙዎቹ ነገድ መጀመሪያ ነች ነው አይደለም? በእናንተ ምርምርም ዓለምም ያረጋገጠው የተለያዩ መጽሐፍቶችን ስናነብ ለዶክተር ግርማም የጻፉት ጥሩ ተመራማሪ ናቸው የእናንተ ጓደኛ ኩሽንም ሴምንም አንስተው ያነሳሉ እስከ መጽሐፍ ቅዱስ ድረስ የተገለጸውን። በእርግጥ የሳቸው ጥናት መጽሐፍ ቅዱስ ውስጥ ያለው ኩሽ ሌላ ነው የሚል አዲስ ጥናት መነሻ አንስተው ሲያወያዩ ሲያከራክሯቸው እንደነበረ አስታውሳለሁኝ። ግን እንደው በዚህ ውስጥ ሁሉ የነገዶች መነሻ ሆነንም ገሚሱ ከየት ነው የመጣው ገሚሱ ከዚህ ነው የመጣው አንተ እንደዚህ ነው መባባላችን እንደ ቋንቋና ቢዝ አላረግነውም ወይ? የቋንቋ አጠቃቀማችን በቋንቋ ማንነታችን ላይ እንደ ሀገር አሁን እንደው በየትኛው ነው መሄድ ያለብን? የመጨረሻ አስተያየት ለመስጠት እዚህ ላይ ይኸውልሽ ሁለት ነገሮችን ላይ ማየት አለመቻላችን ብዙ ነገር እያስከፈለን ነው። አሁን ሳይንቲፊክ የሆነው ሳይንሳዊ የሆነው ትምህርት የሆነው የሚጠናው ነገር አለ። ከየት መጣ፣ መሰረቱ ምንድነው፣ ቤተሰቡ ምንድነው፣ ስንት ድምጽ አለው፣ የቋንቋ ጥናት አንድ ነገር ነው። አሁን ደግሞ መሬት ላይ ሆኖ ከየትም ይምጣ መሬት ላይ ሆኖ የሚረብሸናል። ትልቁ ነገር ነው መሰለሽ ብዙ ቋንቋ ሲሆን ቅድም ያልኩት ነው ሳይንሳዊ የሆነ ፍትሃዊ የሆነ የቋንቋ ፖሊሲ እና የቋንቋ እቅድ ካለሽ የቋንቋ እቅድ ማለት ለምሳሌ አንድ የሸካ ቋንቋ የሚናገር ወይም የአላቢሳ ቋንቋ የሚናገር እስከ ስንተኛው ክፍል ነው አላብኛን የሚናገረው? ከዛ የሚማረው ሚዲያው እስከ ምንድነው የሚጠቀምበት? ከዛ በኋላ የሚቀበለው ቋንቋ ምንድነው? እንግሊዘኛ የት ይጀምራል? ከዛ በኋላ አማርኛን ወይም ደግሞ ሌሎቹን የኦፊሻል ቋንቋዎች መናገር የት ይጀምራል? ይሄንን ስታስተምሪው ሳይንሳዊ በሆነ መንገድ እውቀት ላይ ተመስርተሽ ለሀገርም ለሰውየውም እንደ ግለሰብ ጠቃሚ ነው። ለምሳሌ
አንድን የዓላማ ቋንቋ ተናጋሪ መብትህ ነው ብለሽ እስከ ኮሌጅና ዩኒቨርሲቲ ድረስ በአላብኛ ብታስተምሪው ያንን ሰውዬ ጎድሎ አደረግሽው። ጎድሎ ነው ያደረግሽው። ምክንያቱም የት ነው በአላብኛ ሰርቶ የሚኖረው ልጁ? ከየትኛው ፋብሪካ ነው? የትኛው መስሪያ ቤት ነው? ስለዚህ እየጎዳሽው ነው። አሁን የኔ ልጅ በእኔ አፍ መፍቻ ቋንቋ እስከ ዩኒቨርሲቲ ትማር ብትይኝ ይሻልልሽም እንዴ? ለምንድን ነው የምትማረው? ሰፋፊ ቅድም ያልኳቸው ቋንቋዎች አሉ አገሪቱ ውስጥ የሚሰሩባት። ለወደፊት ህይወቱ ነው የምታዘጋጀው። አሁን የብሔር እኛ ሀገር ፖለቲካው ያላግባብ ስለተገበረ መብቴ ነው እያለ ያለ እውቀት እስከ ዩኒቨርሲቲ ደረጃ ተምረዋል። በኦሮምኛ ብቻ መጀመሪያ አካባቢ ተምረው የመጡ ዩኒቨርሲቲ ውስጥ ልጆች በትግርኛ ብቻ ተምረው የመጡ ልጆች የደረሰባቸውን አይተናል። ሌላ ዲፓርትመንት ደርሱ በእንግሊዘኛ መማር ሲጀምሩ የነሱ ጥፋት አይደለም፣ የኢምፕሊሜንቴሽን የአተገባበር ችግር ነው። ስለዚህ የቋንቋ ብዛት ችግር አይሆንም። ይሄንን በየደረጃው ልጁን ይኸውልሽ ባህሉን እንዲያቅ እስከ ተወሰነ ደረጃ በራሱ ቋንቋ እየተማርሽ በትምህርት ቤት በምናምን በራሱ ቋንቋ በሚዲያ በሎካል ሚዲያ ላይ የአካባቢ ሚዲያ ላይ እየተናገረ አሁን እየፈታ ከፍ እያለ ዞን እየደረሰ በዞኑ ቋንቋ ክልል በክልል ቋንቋ 3 ቋንቋ ተምሮ ኢንተርናሽናል ቋንቋውን በደንብ አውቆ ሲሆን ብቁ ነው። ያ በኢትዮጵያ ውስጥ አይደለም በውጭ ሀገርም ተምሮ ትምህርቱን ሊያሰፋ ሄዶ ሊሰራ ይችላል። አሁን አይደለም በውጭ ሀገር እንደ ድሮ እየሄዱ የሚሰሩ ሳይንቲስት ሊሆኑ የሚችሉ ዜጎች ልጆች ወጣቶች ኢትዮጵያ ውስጥ እንደ ልብ ተዘዋውረው የሚሰሩ አላፈራም የቋንቋ ፖሊሲው የቋንቋ አተገባበራችን። ስለዚህ ይሄንን በወጉ መያዝና ሳይንሳዊ ማድረግ ነው የሚያስፈልገው። በእውቀት ላይ የተመሰረተ ፖሊሲ ማዘጋጀት ነው የሚያስፈልገው። ቋንቋ ብዙ ስለሆነ አይደለም ችግሩ። ራሱ አልማርም ይልሻል። 12ኛ ክፍል አምጥተሽ የአንድ 100,000 ተናጋሪ ባለው ቋንቋ አምጥተሽ ዩኒቨርሲቲ ታስተምሪው ኖ እኔ አይጠቅመኝም ይልሻል። ምክንያቱም ቋንቋ አንዱ ኢንቴግሬት አድርጎ እየሰሩ ለመኖር ነው። ሶ በቅንነት እያንዳንዱ ዜጋ በሀገሪቱ ውስጥ በዓለም አቀፍ ሰርቶ እንዲኖር የሚያደርግ የቋንቋ ፖሊሲ እንትን ማለት እንጂ ይሄ ብዛት ማነስ እንዳውም የቋንቋ ብዛት የካልቸር ብዛት በደንብ ከያዝነው ጸጋ ነው። እኛ እኮ ብዙ ባህል ስላለን አሁን ቅድም ገዳ የሚባለው ሴራ ሲስተም የሚባለው ይሄ አሁን ጨምበላላ የምትይው አሁን ሰሜን ብትሄጂ የሚከበሩት በሙሉ የባህል ውጤቶች ጌጦቻችን ናቸው። በደንብ ካልያዝናቸው የኛ ስናከብር የሌላውን ከገፋን የኛን ደስ ብሎን በዓላችን እያከበርን እየጨፈርን ሌላውን እንዲያለቅስ ካላደረግን አብረውን እንዲጨፍር ካደረግን this is በጣም ትልቅ ሀብት ነው። ይሄን ነው መሰራት ያለብን። አገር አለችን ኢትዮጵያ ትባል አገር 80 በየው 86 በየው ቋንቋ አይነቶች አሉ። እነዚህ ሁሉ ህዝቦች በየው ህዝብ በየው የሚፈልጉት የተሻለ የኑሮ ደረጃ ነው የሚፈልጉት። ሁሉ ጫማ ይፈልጋል፣ ሁሉ 3 ጊዜ በልቶ መጥገብ ይፈልጋል፣ ሁሉ መኪና ይፈልጋል፣ ሁሉ ላፕቶፕ ይፈልጋል፣ ሁሉ ቴሌቪዥን ይፈልጋል፣ ሁሉ የተሻለ መጠለያ ይፈልጋል። ኮመን ነው። ባህሌን ብሎ ይዞ የሚቀረው ነገር የለም። አሁን አዲስ አበባ ከተማን ብትመለከቺ ከብዙ ቋንቋ ተናጋሪዎች መጥተው የሰፈሩባት ከተማ ናት። ስታይ የአሜሪካ ጂንስ ነው የሚለብሰው በአብዛኛው። ፋሽኑንም ባህል አስተሳሰብ ነው። ባህል ካስተሳሰብ ነው የሚጀምረው። ያ አስተሳሰብ ወደ ተግባር ነው። ቋንቋ ሲጀመር እኮ ያለ አስተሳሰብ ህይወት የለውም። ህይወት የሚሰጠው ባህል አስተሳሰብ ነው ካሉ የአስተሳሰብ ወደ ተግባር ይለወጣል ካሉ አለ ማለት ነው እኮ እሱ ነው። ጂንስ እየለበሰ ነው። ቆይ ከየትኛውም ከ86 ዓመት ዝም ለሳምፕል ወሰዱ ስታቲስቲካል። መቼም የዚህ ዓለም ኑሮ ስታቲስቲካል ነው። ስለዚህ ስታቲስቲክ ዝም ብሎ ቢወሰድ እዚህ ከየትኛውም የብሔር የሚባለው ሶኮልድ ቢባል ጂንስ የማይለብስ ሰው የለም፣ ሞባይል የማይይዝ ሰው የለም። ባህል የሚባለው ይሄ ነው። የምትኖሪው ኑሮ እኮ ነው፣ ሌላ ነገር ምንም አይደለም እኮ።
የምትኖሪው ነው። ሶሻል ኢንተራክሽኑ ኑሮሽ ጋር ወደ ኑሮ ችግር አፈታትሽ ምኑ ነው፣ ሌላ ነገር እኮ አይደለም። ታዲያ ያ ባህል ነው አለ ችግር አፈታቱ ይለያል። ቆይ የኑሮ ደረጃ ነው እያልኩ ያሉት ማይለወጥ ኮንስታንት ኬ ወይንም አንድ ቁጥር የሚባል ነገር የለውም። ሁልጊዜ የሚቀየር ዳይናሚዝም ነው እያልኩ ያለሁት። ልክ ነው። ስለዚህ አሁን እዚህ ከተማ አዲስ አበባ ውስጥ ከ40 ብሔር የሚባለው መጥቶ ከተለያዩ ቋንቋ ተናጋሪዎች መጥቶ የሰፈረን ስታቲስቲካሊ ብታይ የነበረበትን አይደለም የሚኖረው። ከከብቶች ጋር አብሮ የሚኖርበት ሳር ቤት ውስጥ ወጥቶ የተሻለ ኑሮ እየኖረ ነው። ባህልህን ጠብቅ አሳድግ ማለት ራሱ ምን አይነት ዲሉዥናል አነጋገር እንደሆነ ይገርመኛል። እኔ ጠብቅ ምንድነው የምጠብቀው? ቆይ ሳር ቤት ውስጥ ከከብቶች ጋር ከእንስሳዎች ጋር አብሮ ማደርን ነው የምጠብቀው? በቃ ኑሮ የሰው ልጅ የሚኖረው ኑሮ ነው። በቃ ባህል የሚሉት የብሔርተኛ አራማጆች ማለት ነው። ባህል የሚሉት ይሄን ነው፣ ሌላ ነገር ምንም አይደለም። ቋንቋ በራሱ ባህል ለኔ ባህል አይደለም። እንደው ሲምፕሊ ሐሳብን ነው የሚሸከመው። ቋንቋ ሐሳብን ለዛውም ራሽናል ሐሳብ ካልያዘ ለኔ አንድ ከብት እንደምትጮህ ጩኸት ነው የሚመስለኝ። ለምን ዝም ብሎ ተረት ነገር የምታወሪበት ከሆነ ማይሆን ነገር ኤቪደንስ ካልተሸከመ ሰውን ኮንስትራክት ከነበረበት የኑሮ ደረጃ ወደ ሌላ ሊያሻሽል የሚችል ቲዮሪ እንኳን በቲዮሪ ደረጃ ካልተሸከመ ለኔ ኢትስ ዩዝለስ። ስለዚህ ምንድነው አገር ተመስርታለች፣ አገር አለ። ባህልህን ጠብቅ እያሉ ማደናቆር አይገባም። ባህልህን አሳድግ የሚባል ማሳደግ ማለት ባዶ እግሩን የሚሄድ የነበረው ጫማ እንዲኖረው ማድረግ ነው። አንድ ጊዜ የሚበላ ባህል በባህል መመካት ባህላችን ኩራታችን እንዲህ የሚባል እያንዳንዱ የቋንቋ ተናጋሪ ወይም ዘሶኮል ብሔር የሚባል የራሱ የሚኮራበት አለ። ምን ለምሳሌ ኢትዮጵያን ከዚህ ድህነት ያስኮራል እንዴ? በባዶ እግሩ እየሄደ እረኛ እየሆነ በእንትን ውስጥ እየሄደ ምሳሌውን ነው ያደግንበት አመጣጥ ነው። ቲዮሪውን እዩት። መንግስት ምንድነው እየሰራ ያለው? የማንም የዓለም መንግስታት ምንድነው እየሰሩታል? የሰዎችን የኑሮ ደረጃ ወደ ተሻለ ማሳደግ ነው። በቃ መዋቅሩ ይሄ ነው። መልቲ ፓርቲ ሲስተም የሚባለው ምንድነው? የሰዎችን የኑሮ ደረጃ ማሳደግ ነው። አንድ የሚበላው ሁለቴ ጫማ የሌለው ጫማ እንዲኖረው፣ መኖሪያ ቤት የተሻለ እንዲኖረው፣ ልብስ እንዲኖረው፣ ቤዚክ ኒድስ እንዲኖረው ነው። ሳይንስ ኤንድ ቴክኖሎጂ ያፈራቸውን ማቅለል፣ ትራንስፖርቴሽኖች፣ ኮሚኒኬሽንስ እንዲህ የመሳሰሉትን ማሳደግ ነው ለሰው ልጅ እንጂ ባህልህን ጠብቅ የሚባል ነገር የለም። የሰው ልጅ የኑሮ ስታንዳርድ ኦፍ ሊቪንግ ነው ወይም ኢምፕሩቭድ ኳሊቲ ኦፍ ላይፍ ነው ለሰው ልጆች የሚያስፈልጋቸው ማለት በአጠቃላይ እንደው ስለ ሀገሪቱም እንትን ማለት ቅድም የጠየቅሽኝን ልናገር እንጂ እሳቸው ያሉት ማለት እንደውነቱ ማለት ሳይንቲፊክ ቢሆን ማስረጃ ላይ የተመሰረተ ቢሆን እንደዛ የሆነ ብንወያይ ጥሩ ነበር። አንፎርቹኔትሊ አልሆነም። ማለት እሳቸውም አሁን እያሉ ያሉት የሰው ልጅ ኦልሞስት ሮቦት ነው ያደረጉት የሚመስለው። ማለት ይሄ መንፈሳዊ የሆነው ማለት ከማይንድ ጋር የተያዘውን ሁሉ ትተው መብላት፣ መጠጣት፣ መልበስ ምናምን ብቻ ይሄ እንግዲህ ከነባራዊው ሁኔታ መሄድ አይነት አይደለም እና አይ ቲንክ ይሄንን መቀበል ይከብደኛል። ግን እሳቸው ጋር እንደምስማማው ለምሳሌ ባህልን መጠበቅ የሚለው አንዳንድ ጊዜ ጎጂም ማለት ያው ጎጂ የሚባል እንኳን እንደው ባህል አለ ውስጥ ባይባልም በግድ ይዘህ ቆይ ምናምን የሚባለው አይነት አንዳንድ ጊዜ እኔም የማልቀበለው አለ። ለምሳሌ አሁን የብሔር ብሔረሰቦች ቀን ሲከበር ሁልጊዜ ልክ እንደ እንትን አምጥተው የሚያሳዩቸው ሰዎች አሉ። በቃ ሁልጊዜ አንድ አይነት ማለት ከፈለጉ ይቀይሩት፣ ኢቮልቭ ያደርጋል፣ እንደ ኑሮ ሁኔታው ይሄዳል። ከዛ ውጭ ባህል ማለት እየተለወጠ እየተቀየረ ይሄዳል። ያ ማለት ባህል የለም ወይም ደግሞ ማንነት የለም ማለት አይደለም። ዳይናሚክ ነው ማለት እየተለወጠ በተለያዩ ፋክተር ወይም ደግሞ በተለያዩ ነገሮች እነሱ ሲከሰቱ እየተለወጠ ይሄዳል ማለት ነው እና የግድ አንድ ቦታ ላይ ቁሙ ማለት አንዳንድ ጊዜ መንግስት የሚያደርገው ስለሆነ ይሄ ተገቢ አይመስለኝም ማለት ለእኔም ማለት ነው። እሳቸውን ሸር ማደርገው ግን ወደ መጨረሻው ላይ አንቺ የጠየቅሽ ጥያቄ በተለይ ቋንቋን መሰረት ያደረገ
ማንነት ወይም ብሔርን መሰረት አድርጎ አገሪቱ የተዋቀረችበትና ፖለቲካው እየተመራ ያለበት ስርዓት ምንም ጥርጥር የለውም። መንግስትም ያመነው ነው። ብዙ ዋጋ አስከፍሎናል፣ እያስከፈለንም ነው። እንግዲህ በአንድ በኩል ይሄ ብዝሃነት ዳይቨርሲቲ በርካታ እንትኖች የሚጠቅመው ነገሮች አሉ፣ በራሱ ጥሩ ነው። ያንን ግን በአግባቡ ማስተዳደር በአግባቡ መምራት ያስፈልጋል። እኛ ሀገር ሲሆን የነበረው እንደውም ልዩነቱን የበለጠ ማስፋት አይነት ፖሊሲ መንግስት ያዘና እንደውም አንዱ ሌላውን የሚጠራጠርበት የሚጠላበት የሚሰድብበት አይነት አካሄድ ብዙ መንግስት ተከትሎ ወደ አንድነት ከማምጣት ይልቅ ወደ መለያየት ላይ ያተኮረ። ያ ነገር ደግሞ ወደ ቅራኔና ወደ ግጭት እያሳደገው ሄደ። የፖለቲካው መዋቅር እዛ ላይ ብቻ ተንጠልጥሎ ለስልጣን መሰረቱ ይሄ ብቻ ሆነና የሀገሪቱን አንድነት ወይም ደግሞ የእርስ በርስ ግንኙነት እየፈተነ መሆኑ ምንም የሚካድ አይደለም። ይሄ ፕሮፐርሊ ማኔጅ መደረግ መቻል ነበረበት እና ምናልባት ለእኔ የሚመስለኝ ምንድን ነው ያኔ ኢህአዴግ ስልጣን ሲይዝ እንግዲህ ቅድም እንዳልኩት ነው ዓለም ተቀይራለች። ያኔ ሶሻሊዝም ወድቋል። ሶሻሊዝም ወድቆ ግን አገሪቱ ውስጥ የተጨመረው ያ የሶሻሊዝሙን ትርጓሜና ብያኔ ተያዘና ደግሞ ዓለም ስለተቀየረ ወደ ካፒታሊስቱ ጎራ ተቀላቀል። ዝም ብሎ እርስ በርሱ ትንሽ የተጋጨ አይነት ነገር ተከትለን ሄድንና ወደሚያቀራርበን አንድ ወደሚያደርገን እና አንድ ኢትዮጵያን ወደ መገንባት ላይ መንግስት በተቃራኒው ነው የተጓዘው። እንደው ህገ መንግስቱም ራሱ ቢታይ ኢትዮጵያዊነትን መገንባት ምናምን የሚል የለውም ማለት ወይም አንድ ኢትዮጵያዊ ምናምን የሚል የለውም። አንድ የፖለቲካ ማህበረሰብ ይላል። ላይክ በኢኮኖሚ በምናምን ላይ የተመሰረተ በቃ ከዛ አንድ ኢትዮጵያዊ ነን ብሎ የሚመጣ አንድ የፖለቲካ ማህበረሰብ ብሎ ነው ራሱ የሚገልጸውና ወደ አንድ የሚወስደንን ወይም ደግሞ ወደ አንድነት ወደ ኢትዮጵያዊነት የሚያመጣንን ብዙ ነገሮች ረስተን ቅድም ዶክተር በድሉም እንዳሉት ትምህርቱንም ሁሉ በሌላ መንገድ ቃኝ ነውና ብዙ ዋጋ አስከፍሎናል። ይሄ ያው የፖሊሲም ያገዛዝም የፖለቲካውም ችግር ነው ለማለት ነው። ተመልካቾቻችን እንግዲህ የተወያየንበት አርዕስት ቋንቋና ብሔርተኝነት ወይም ደግሞ የቋንቋ ማንነት የብሔር ማንነት የለም አለ ተብሎ ተነስቶ ተወያይተናል።